ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢትዮጵያ በአህያ ብዛት አንደኛ ተባለች። በዓለም ላይ ከ40 ሚሊዮን በላይ አህዮች እንዳሉ የጠቀሰው አንድ ጥናት ሀገራችን ኢትዮጵያ ደግሞ ከዚህ ቁጥር ላይ 10 ሚሊዮን የሆነውን ድርሻ በማንሳት በዓለም ላይ ቁጥር 1 አህያ ሀብታም ተብላለች። አህዮች በዕለት ተዕለት የህይወት እንቅስቃሴዎቻችን ውስጥ ከገጠር እስከ ከተማ ድረስ ታማኝ አገልጋዮቻችንና ባለውለታዎቻችን ናቸው። በተለይ ደግሞ በገጠሩ የሀገራችን ክፍል ላቡን ጠብ አድርጎ እህል አምርቶ ከተማ እስከሚሸጥ ድረስ ባለው ሂደት ውስጥ የሀገራችን ገበሬ ቀኝ እጅ ናቸው። ቢሆንም ግን ይህ ጥናት እስኪነገረን ድረስ 10 ሚሊዮን አህዮች ባለቤት መሆናችንን ግን መገመት አንችልም ነበር። ፓኪስታንና ቻድ ሁለተኛና ሶስተኛ በመሆን ዝርዝሩን ተቀላቅለዋል። ሩሲያ ጦርነቱን እንድታቆም ከፍተኛ ጫና ሊደረግባት ይገባል ሲሉ ፕሬዝዳንት ዘለንስኪ ተናገሩ። ሩሲያ ዛሬ በሆሳዕና በዓል ቀን በዩክሬን በሚገኘው ሱሚ ግዛት ውስጥ በፈጸመችው የሚሳኤል ጥቃት እስካሁን ባለው መረጃ 32 ሰዎች ህይወታቸው አልፏል። ከሞቱት ውስጥ 2 ህጻናት እንደሚገኙ የተገለጸ ሲሆን ሌሎች 84 ሰዎች ደግሞ ቆስለዋል። ሩሲያ በዛሬው የሆሳዕና በዓል ዕለት በፈጸመችው ጥቃት የተጠቀመችው 2 እስካንዳር የተባሉ ሚሳኤሎች እንደሆኑ የዩክሬን ባለስልጣን የገለጹ ሲሆን በጥቃቱ 20 ህንጻዎች መፍረሳቸውን፣ 10 መኪኖች መውደማቸውን፣ 5 የመኖሪያ ህንጻዎች ለጉዳት መዳረጋቸውን አስረድተዋል። ከጥቃቱ በኋላ ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክት ይህ የዓለም ህዝብ ዝምታውን መስበር እንዳለበት የሚያሳይ ወሳኝ ጉዳይ ነው ብለዋል። በመጨረሻም የሩሲያው ጥቃት ሊወገዝ የሚገባው ነው። ሩሲያ ይህንን ጦርነት እንድታቆምና ለህዝባችን የደህንነት ዋስትና እንድትሰጥ ከፍተኛ ጫና ሊደረግባት ይገባል። ጠንካራ ጫና ካልተደረገባት ሩሲያ ጦርነቱን ትቀጥላለች በማለት አስታውቀዋል። ዘለንስኪ ሲቀጥሉ አሜሪካ ያቀረበችውን የተኩስ አቁም ምክረ ሀሳብ ፑቲን ቸል ካለው አሁን 2ኛ ወሩ ነው። ሙሉ የተኩስ አቁም ስምምነቱ ተግባራዊ ቢሆን ኖሮ ሞስኮ በህዝባችን ላይ የምታደርገውን ግድያ አትቀጥልም ነበር። ሁኔታዎች በዚህ መንገድ እንዳይቀጥሉ ጫና ያስፈልጋል ብለዋል። ለዚህም የዘለንስኪ ጥሪ አስቀድመው መልስ የሰጡት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሲሆኑ እሳቸው ለሰው ህይወት፣ ለዓለም አቀፍ ህጎችና አሜሪካ እያደረገች ላለው የተኩስ አቁም ጥረት ግዴለሽነት የታየበት ጥቃት ነው ብለዋል። የተኩስ አቁም ጥረቱ እንደሚደግፉ ያስታወቁት ማክሮን ጨምረው ሁሉም ሰው እንደሚያውቀው ይህን ጦርነት የጀመረችው ሩሲያ ብቻዋን ናት። ዛሬም ደግሞ ጦርነቱን ለብቻዋ የመቀጠል ፍላጎት እንዳላት በግልጽ አሳይታለች በማለት ገልጸዋል። የእስራኤል ጦር በጋዛ ሰርጥ ውስጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ። ከበባውን ተከትሎ የጦር የራፋና የካን ዩኒስ ብርጌዶች መለየት የሚያስችለውን ሞራግ የተባለ የደህንነት ኮሪደር ማቋቋም እንዳስቻለው ገልጿል። የእስራኤል መከላከያ ዛሬ ባወጣው መግለጫ ጦር ኃይሉ ባለፉት 2 ሰዓታት አሸባሪዎች ያላቸውን በርካታ ታጣቂዎች መግደሉን፣ የምድር ውስጥ ዋሻዎችን ማፈራረሱንና ሐማስ ሲገለገልባቸው የነበሩ መሰረተ ልማቱን ማውደሙን ዘርዝሯል። እስራኤል ላለፉት 10 ቀናት ባካሄደችው ዘመቻ አቋቋምኩ ያለችው አዲሱ የሞራግ ኮሪደር የራፋና የካን ዩኒስ ከተሞች ለሁለት መለየቱ ተመላክቷል። ባለፈው ጥር ወር በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ማብቃቱን ተከትሎ እስራኤል በጋዛ ሰርጥ አዲስ ዘመቻ ከፍታ አብዛኛዎቹ ሴቶችና ህጻናት የሆኑ በመቶዎች የሚቆጠሩ ሰዎች ተገድለዋል። ይህ በእንዲህ እያለ እስራኤል ከየመን የሁቲ አማጽያን ትናንት አርብ የተወነጨፉ ሚሳኤሎችን ማምከኗን አስታውቃለች። የዮርዳኖስ ጦር በበኩሏ ከየመን የተላከ ሳይሆን እንዳልቀረ የተገመተ አንድ ድሮን በግዛቱ መውደቁን አመላክቷል። ለጥቃቱ የሁቲ አማጽያን ኃላፊነት ወስደዋል። የሁቲ አማጽያን በቀይ ባህር ላይ በእስራኤልና በወዳጆቿ መርከቦች ላይ በተከታታይ የሚያደርሱት ጥቃት ለማስቆም የአሜሪካ ጦር በየዕለቱ በሚባል ደረጃ በየመን የተመረጡ ኢላማዎች ላይ የአየር ድብደባ እየፈጸመች ይገኛል። አሜሪካና ኢራን የመጀመሪያውን ዙር የኒውክሌር ድርድር ገንቢ ውይይት ማካሄዳቸውን ገለጹ። ኢራንና አሜሪካ በቴህራን የኒውክሌር መርሃ ግብር ላይ በኦማን ያደረጉት የመጀመሪያ ዙር ውይይት አጠናቀቁ። ውይይቱ እንደ አውሮፓውያን አቆጣጠር በ2018 ወዲህ በሁለቱ ሀገራት መካከል የተደረገ ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ሁለቱም ሀገራት ስብሰባው ገንቢ በማለት የገለጹት ሲሆን በሚቀጥለው ሳምንት 2ኛውን ዙር ውይይት እንደሚካሄድ አረጋግጠዋል። ዩናይትድ ስቴትስ የቀጥታ ውይይቱን ከስምምነት ለመድረስ ቁልፍ ነው በማለት አወድሳለች። ፕሬዝዳንት ዶናልድ ትራምፕ በ2018 በኢራንና የዓለም ሀያላን መንግስታት ቀደም ሲል የተደረሰው የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉ ሲናገሩ ቆይተዋል። ንግግሮቹ ስምምነቱን መድረስ ይቻል እንደሆነ ለማረጋገጥ እንደ አንድ አስፈላጊ የመጀመሪያ እርምጃ ታይተዋል። ለ2 ሰዓት ተኩል የቆየ የመጀመሪያ ስብሰባ አጭር ቢሆንም በአክብሮት የተሞላና ለሁለተኛ ዙር መድረኩ ያዘጋጀ ሆኗል። ትራምፕ በመጀመሪያ የስልጣን ዘመናቸውን አሜሪካን ከ2015ቱ የኢራን ኒውክሌር ስምምነት ካስወጣት በኋላ በጣም ጠቃሚ ንግግር ተብሏል።
የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስትር አባስ አራግቺ የሰጡት አስተያየትም አዎንታዊ ነበር። በእኔ አስተያየት እንደመጀመሪያው ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር፣ ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉ ለኢራን መንግስት ቴሌቪዥን ተናግረዋል። የኢራኑ ተደራዳሪ ዲፕሎማሲያዊ ቃላት እንደሚጠቁመው ከሆነ በትራምፕ መልእክተኛ ስቲቭ ዊትኮፍ የሚመራው የአሜሪካ ቡድን ይህ ውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል በማለት ፕሬዝዳንቱን ደጋግመው የተናገሩትን ዛቻ አለመጠቀሙን ነው። ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃቶች ሊኖሩ እንደሚችሉ በተደጋጋሚ አስጠንቅቀዋል። ውይይቱ ሁለት ልዑካን የተለያየ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስተር በድር ቢን ሐማድ አልቡሰይድ በኩል መልእክቶችን በማስተላለፍ የተካሄደ ነበር። የአሜሪካ ልዑካንን እየመሩ ያሉት ዊትኮፍ ከዚህ ቀደም ፊት ለፊት ስለመገናኘት ብቻ ተናግረው ነበር። አራግቺ እና ዊትኮፍ የውጭ ጉዳይ ሚኒስተር ቡሳይዲ ባሉበት ለተወሰኑ ደቂቃዎች ተነጋግረዋል። የአሜሪካ ባለስልጣን ይኖራል ያሉት ቀጥተኛ ንግግር ሳይሆን አነስተኛ የመክፈቻ ንግግር ሊሆን የሚችል ነው። ኢራን በአገር ውስጥ ያሉ አከራካሪዎችን ጫና በማስታወስ የፊት ለፊት ንግግር የተገደበ እንደሆነ አስረድታለች። ዋይት ሀውስ ከንግግሩ በኋላ በሰጠው መግለጫ ውይይቶቹ በጣም አዎንታዊና ገንቢ ነበሩ ከማለት ባለፈ ልዩነቶችን ከተቻለ በውይይትና በዲፕሎማሲ ለመፍታት እንደሚፈልግ አጽንኦት ሰጥተው ዊትኮፍ ለኢራን ገልጸዋል ብለዋል። መግለጫው አክሎም እነዚህን ጉዳዮች በጣም የተወሳሰቡ ናቸው። ልዩ መልእክተኛው ዊትኮፍ ቀጥተኛ ግንኙነት ማድረጋቸው የጋራ ተጠቃሚነት ለማረጋገጥ አንድ እርምጃ ነበር ብለዋል። አራግቺ ከውይይቶቹ በፊት ሀገራቸው ፍትሃዊ ስምምነት እንደምትፈልግ ተናግረው ነበር። ውይይቶቹ ከተጠናቀቁ በኋላ በሚቀጥለው ሳምንት ውይይቶቹ በማን ላይ ይደረጉ ቢችሉም አሁን በመካከለኛው ምስራቅ አገር አሸማጋይነት ይካሄዳል ብለዋል። ዋይት ሀውስ ቀጣይ ውይይት በመጪው ቅዳሜ እንደሚካሄድ ተናግረዋል። አራግቺ ለኢራን መንግስታዊ ቴሌቪዥን እንደተናገሩት እኛ ሆነን ሌላኛው አካል ፍሬ አልባ ድርድር ለውይይት ሲባል የሚደረግ ውይይት ጊዜ ማባከኛ ንግግሮችን አንፈልግም ብለዋል። ዋናው ጉዳይ ሁለት ወገኖች ምን አይነት ስምምነት ለመቀበል ፈቃደኛ ይሆናሉ የሚለውን ነው። ኢራን የኒውክሌር ጦር መሳሪያ እንዳታበለጽግ ለመከላከልና በአሜሪካና በእስራኤል ሊደርሱ የሚችሉ ወታደራዊ ጥቃቶችን ለመከላከል ስምምነት እንደሚፈልጉ በመግለጽ ትራምፕ ባለፈው ወር ለኢራን ሃይማኖታዊ መሪ በተባበሩት አረብ ኤሚሬትስ በኩል ደብዳቤ ልከዋል። ኢራን የተጣለባትን ማዕቀብ በማንሳት የኒውክሌር መርሃ ግብሯን የሚገድብ እንጂ የሚያስቆም ስምምነት ላይ ለመድረስ ተስፋ አድርጋለች። በኦማን የሚገኙ አንድ ስማቸው እንዲገለጽ ያልፈለጉ ምንጭ ለሮይተርስ እንደተናገሩት ከሆነ ውይይቱ በአካባቢ ያለው ውጥረትን ለማርገብና የእስረኞችን ልውውጥ ለማረጋገጥ ጥረት ያደርጋል። ትራምፕ ውይይቱ እንደሚካሄድ የገለጹት ሰኞ ዕለት ቤንያሚን ኔታንያሁ ዋይት ሀውስን በሚጎበኙበት ወቅት ነው። የእስራኤል ጠቅላይ ሚኒስትር ማክሰኞ ዕለት እንዳሉት ሁለቱም መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምተዋል። ኔታንያሁ በ2003 ከምዕራባውያን ሀያላን ጋር በተደረገው ስምምነት የሰሜን አፍሪካዊቱ ሀገር ሊቢያ የጦር መሳሪያ መርሃ ግብሯን ሙሉ ለሙሉ የሚያስቆም አይነት ስምምነት እንዲደረግ ጥሪ አቅርበዋል። ይህ ግን በኢራን በኩል ፈጽሞ ተቀባይነት የለውም። ኢራን የኒውክሌር እንቅስቃሴዋን ሙሉ በሙሉ ሰላማዊ እንደሆነና የኒውክሌር መሳሪያ መቼ እንደማትታጠቅ አጥብቃ ገልጻለች። የኢራን ባለስልጣን ድርድሩ የሚያተኩረው በኒውክሌር ፕሮግራሟ ላይ ብቻ እንጂ እንደ ባላስቲክ ሚሳይል ፕሮግራም ባለው በተቀረው የመከላከያ አቋሟ ላይ እንደማይሆን ግልጽ አድርገዋል። ከንግግሩ ፊት ኢራን አስደናቂ ታላቅ ደስተኛ ሀገር እንድትሆን ነገር ግን የኒውክሌር መሳሪያ እንዲኖራት እንደማይፈልጉ ትራምፕ አርብ ዕለት ተናግረዋል። ዩናይትድ ስቴትስ በስምምነት ላይ ካልተደረሰ ወታደራዊ ኃይል እንደምትጠቀም ትራምፕ አስጠንቅቀዋል። ኢራንም በበኩሏ በጫና ውስጥ ሆና እንደማትደራደር ደጋግማ ተናግራለች። ይህ ሂደት ግን በከፍተኛ ጫና ውስጥ በመከናወን ላይ ነው። ይህን ስብሰባ ለማዘጋጀት ዝግጅት በሚደረግበት ወቅት አሜሪካ ተጨማሪ የጦር መርከቦችና ቦምቦች ጣዮችን ወደ አካባቢ ከማዘዋወር ባለፈ ተጨማሪ ማዕቀቦችን ጥላለች። የአሜሪካ ፕሬዝዳንት ሰኞ ዕለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ውይይቱ ካልተሳካ ለኢራን በጣም መጥፎ ቀን ነው ብለው ነበር። በረሃብ የተጠቁ ሰዎች በሚገኙበት የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። በሱዳን ምዕራባዊ ዳርፉር ክልል ከባለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን ዜጎች ተገደሉ። ከሟቾቹ መካከል 20 ያህሉ የሚሆኑት ህጻናትና የሕክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ እርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎች በምናስተናግድበት በኤልፋሽር ከተማና በአቅራቢያ ባሉ 2 መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ኃይሉም ተጠቂ ሆኗል። የፈጥኖ ደራሽ ኃይሉ በበኩሉ ውንጀላዎቹን የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘምና አቦሹክ የተባሉ ካምፖች ከ700,000 በላይ የሚሆኑ ስደተኞችን ያስተናግዳሉ። ከነዚህም ውስጥ አብዛኞቹ ራብ ተጋርጦባቸዋል።
የጥቃቶቹ ዜና የተሰማው በአርኤስኤፍ እና በአገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት ሁለተኛው ዓመቱ በተቃረበበት ዋዜማ ላይ ነው። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሌሜንት ኒኩዌታ ሳላሚ በተፈጠረው ነገር በጣም መደናገጣቸውን ተናግረዋል። ይህ በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰ ተከታታይና አሰቃቂ ጥቃት ተቀባይነት የለውም ብለዋል። የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪን ጨምሮ 9 ሰራተኞች መገደላቸውን አስታውቋል። በካምፕ ውስጥ የመጨረሻ የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎት ድርጅት የአርኤስኤፍ ተዋጊዎች ተጠያቂ ናቸው ብለዋል። ሪሊፍ ኢንተርናሽናል ይህ የክልሉ ውስጥ ባሉ ሁሉም የጤና መሰረተ ልማት አውታሮች ላይ ያነጣጠረ ጥቃት መሆኑን ተረድተናል። ይህ የተፈናቀሉ ዜጎችን የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ብለዋል። አክሎም ከእኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑን አስደንጋጭ ሲሆን በኤልፋሽር የሚገኙ የጤና ተቋማት ጥቃት ተሰንዝሮባቸዋል። አርኤስኤፍ ቅዳሜ ዕለት በሰጠው መግለጫ በሰላማዊ ሰዎች ላይ ለሚደርሱ ጥቃት ተጠያቂ እንዳልሆነና በዘምዘም የተገደሉ ሰዎች የወታደራዊ ኃይሉን ስም ለማጠልሸት የተደረጉ ናቸው ብሏል። እሁድ ጧት ከቢቢሲ ጋር ቆይታ ያደረገውና በካምፕ ውስጥ ላሉ ሰዎች ምግብ በማዘጋጀት የሚሰራ የዘምዘም ነዋሪ ሁኔታው እጅግ በጣም አስከፊ ነው ብሏል። የ34 ዓመቱ ሙስጠፋ በዋትስአፕ በላከው የድምጽ መልእክት ብዙ ወጣቶችን አጥተናል። በማህበረሰቡ መመገቢያ ውስጥ ይሰሩ የነበሩ ተገድለዋል። ሆስፒታሉን ለመክፈት ሲሯሯጡ የነበሩ ሐኪሞችም ተገድለዋል ብለዋል። አጎቴና የአጎቴ ልጅ ተገድለዋል። ሰዎች ቆስለዋል። እናም እነሱን ለማዳን መድኃኒት ወይም ሆስፒታል ባለመኖሩ በደም መፍሰስ ምክንያት እየሞቱ ነው። ጥቃቱ አሁንም እንደቀጠለ ነው። ጠዋት ተጨማሪ ጥቃቶች እንደሚኖሩ እየጠበቅን ነው። ወደ ካምፑ የሚኖሩ መንገዶች በሙሉ ተዘግተዋል። ከአራቱም አቅጣጫ የተከበበ ነገር ነው ሲል አክሏል። የአካባቢ ነዋሪ የሆኑት ዋሲር በበኩላቸው ነገሮች እጅግ በጣም አስከፊ ናቸው ብለዋል። በዘምዘም ምንም የቀረ ነገር የለም። ብዙ ሰላማዊ ዜጎች ተሰደዋል። አሁንም ለመልቀቅ እየሞከርን ቢሆንም ግን ሁሉም መንገዶች ተዘግተውብናል። ልጆችም ይዘናል። ግድያ በየቦታው አለ። አሁንም ሳናግራችሁ እንኳ ከምሽግ ውስጥ ጥይት እየተተኮሰብን ነው። በሰራዊትና በአርኤስኤፍ መካከል ያለው የስልጣን ሽኩቻ የወለደ ጦርነት በዓለም ላይ ትልቁ የሰብአዊ ቀውስ ፈጥሯል። ከ12 ሚሊዮን በላይ ሰዎች ከመኖሪያ ቤታቸው እንዲፈናቀሉና ማህበረሰቦችን ለረሃብ እንዲጋለጡ አድርጓል። ጦርነቱ የጀመረው የሱዳን ሰራዊት እና የአርኤስኤፍ መሪዎች በሀገሪቱ የወደፊት ፖለቲካ ዕጣ ፈንታ ላይ ባለመግባባታቸው ነው። ሱዳን በድጋሚ ኬንያን አስጠነቀቀች። የኬንያ መንግስት ሁለተኛውን የሱዳን ተቃዋሚ ኮንፈረንስ በናይሮቢ ለማስተናገድ ማቀዷን አስታውቃለች። በዚህ ኮንፈረንስ ላይ ፈጥኖ ደራሽ ኃይሉን ጨምሮ በትጥቅ ትግል ላይ የሚሳተፉ የሱዳን ተቃዋሚዎች እንደሚገኙ የሚጠበቅ ሲሆን የሱዳን መንግስት ይህንን ተቃውሟል። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በዳርፉር የዘር ማጥፋት እየፈጸመ ያለውን ፈጥኖ ደራሽ ኃይሉን በናይሮቢ ማስተናገድ ወንጀሉን አለመደገፍ ይቆጠራል ያለ ሲሆን በሚቀጥሉ ቀናት እንደሚካሄድ የሚጠበቀው ይህን ስብሰባ ተቃውሟል። የዓለም አቀፉ ማህበረሰብ ይህ ኮንፈረንስ እንዳይካሄድ በኬንያ ላይ ጫና እንዲያደርግ ጠይቀዋል። የኬንያ መንግስት የተመድ ቻርተር፣ የአፍሪካ ህብረት ህገ መንግስትና ሌሎች ዓለም አቀፍ ህጎችን ከሚጻረሩ ከዚህ ድርጊቱ እንዲቆጠብም አስጠንቅቀዋል። ከወራት በፊት በተደረገው የመጀመሪያ ኮንፈረንስ ታጣቂ ኃይሎቹ በሱዳን ውስጥ ትይዩ መንግስት ለመመስረት የሚያስችላቸውን ስምምነት መፈራረማቸው ይታወሳል። ይህን ተከትሎ ሱዳን ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት ከማቋረጥም በላይ ምርቶቿን ወደ ኬንያ ላለመላክ ማዕቀብ መጣሏን አይዘነጋም። በትራምፕ ታሪፍ ምክንያት የኢትዮጵያ፣ የብራዚልና የኮሎምቢያ ቡና ዋጋ በአሜሪካ ጨመረ። በፕሬዝዳንት ዶናልድ ትራምፕ ታሪፍ ምክንያት በአሜሪካ የቡና ዋጋ እየናረ ነው። ከሌሎች ሀገራት ወደ አሜሪካ የሚገቡ ቡና መጠን ስለቀነሰ የቡና ዋጋ ተወዷል። ቡና የሚገዙ ሰዎች ቁጥርም እየቀነሰ ነው። የአሜሪካን በዓመት $100 ቢሊዮን ለቡና ያወጣሉ። አሁን ባለው የዋጋ መወደድ ምክንያት ግን ይህ ቁጥር መለወጡ አይቀርም። በዋሽንግተን ዲሲ ብሬድ ባይት ቤከሪ የተባለ ካፌ የሚያስተዳድረው ጆርጅ ፕሩዲንኮ እንዳለው በኮሎምቢያ የሚያስገቡትን ቡና መጠን ስለቀነሰ የቡና ዋጋ ተወዷል። አሜሪካ በዋናነት ከብራዚልና ከኮሎምቢያ ነው ቡና የምታስገባው። ቡና ወደ ሀገር ውስጥ በማስገባት ከዓለም ሁለተኛው ሀገር ናት። ትራምፕ 10% ታሪፍ መጣላቸውን ተከትሎ የቡና ገበያው ተቀዛቅዟል። ጆርጅ እንደሚለው የቡና ዋጋ እየናረ መሄዱን አይቀርም። የካፌው ኃላፊ ከማል ሞርታዳ እንዳለው የቡና ዋጋ በቀናት ውስጥ ተለውጧል። አሜሪካ በ40 ዓመታት ያልታየው የዋጋ ንረት የገጠማት በጆን ባይደን አስተዳደር ስር ነበር። ታሪፉ ከመጣሉ በፊት ከየካቲት ወር ላይ ቡና $1 ጨምሮ ነበር። በ2020 ከነበረው $3 ጭማሪ አሳይቷል። ከማል የካፌ ደንበኞች ቁጥር መቀነሱን ይናገራል። ወተት በቡና ከመጠጣት ይልቅ ቡና ብቻውን የሚጠጡ ደንበኞችን ቁጥር ጨምሯል ይላል።
የዋጋ ዝርዝር ላይ የሚታየው የ25 በመቶ ጭማሪ ደንበኞች ውስን ቡና ብቻ እንዲሸምቱ ግድ ብለዋል። ከማል ሞርታዳ ቡና ቤት ማፍላት የጀመሩም አሉ። ከዚህ በላይ የቡና ዋጋ ይወደዳል ብለው የካፌ አስተዳደሮች ሰግተዋል። በሳን ፍራንሲስኮ ካፌ ያላት ጄኒ ኒጎ የኢትዮጵያና የጓታማላ ቡና ነው የምትሸጠው። ሁለት ሀገራት 10 በመቶ ታሪፍ ተጥሎባቸዋል። በቻይና በረዳማ ክፍል ቡና የምታስገባው ጄኒ እንደምትለው የቡና ዋጋ ንሯል። ንግዳችን እንዳይሞት እኛም ዋጋ መጨመር አለብን ትላለች። ጆርጅ እንደሚለው ቡና ለመግዛት ወደ ካፌ የሚሄዱ ሰዎች በአጠቃላይ ሊቀሩ አይችሉም። ዋጋው ጫና ማሳደሩ ግን አይቀርም። የኑሮ ውድነት የእንቁላል ዋጋ ላይ ጫና ከማሳደሩም ኬክና ዳቦ ጋጋሪዎችም ተቸግረዋል። ጆርጅ ከ5 ወራት በፊት $42 ይገዛ የነበረውን የኬክ ግብአት በ$100 መግዛት ጀምረዋል። ዋጋውን እየከፈልን ያለነው ሁላችንም ነን ይላል። ትራምፕ የእንቁላል ዋጋ የጨመረው በባይደን አስተዳደር ምክንያት ነው ብለዋል። በእሳቸው አስተዳደር ግን ዋጋው እንደሚቀንስ ቃል ገብተው ነበር። በባይደን አስተዳደር ወቅት በወፍ ጉንፋን ምክንያት በሚሊዮኖች የሚቆጠሩ ዶላሮች ተጎድተዋል። በትራምፕ አስተዳደር እንቁላል ዋጋው ከዚህ በፊት ባልታየ ሁኔታ እስከ $6.22 ደርሷል። ኮሊያ ኮፊ ሮስተር የተባለ ቡና መሸጫ በዲሲ የከፈተው ጆኤል ፊንክሊን እንደሚለው በታሪፍ ምክንያት የዋጋ ንረት ተከስቷል። ትራምፕ ስልጣን ከያዙ ጀምሮ የቡና ዋጋ እየጨመረ መምጣቱ ይናገራል። በተለይ በዩኤስአይዲ የሚደረግለትን ድጋፍ መቋረጡን፣ በደቡብ አፍሪካ ድጎማ የሚደረግላቸው አርሶ አደሮች ላይ ጫና ስላሳደረ የቡና ዋጋ ጨምሯል። የምንሸጠው የቡና መጠን ማሽቆልቆሉ አይቀርም ይላል ነጋዴው። ይህን የቡና ዋጋ በአሜሪካ መናር የተጠቃሚዎችን ቁጥር የሚቀንስ ከሆነ አገራት ወደ አሜሪካ የሚልኩትን ቡና መጠንም ይቀንሳል። ይህ በአምራችና በላኪ ሀገራት ላይም የገቢ ቅናሽን ያስከትላል። ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎች ከመኖሪያ እንዳይወጡ አሳሰበች። በቻይና ሰሜናዊ ክፍል ዝናብ የተቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡ አሳስባለች። ከሀገሪቱ ደቡብ አዋሳኝ ሞንጎሊያ መነሻን ያደረገው ነፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጂንን እና ሄቤይን ጨምሮ የቻይና ሰሜናዊ ክፍሎች እየመታ ይገኛል። የነፋስ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑ ተገልጿል። የተከሰተው ከባድ ነፋስ ደረጃ 13 ሲሆን ዝናብ፣ በረዶና ነጎድጓድ የቀላቀለ መሆኑን የቻይና የአየር ትንበያ ኤጀንሲ ጠቁሟል። በሁነቱ በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመለከተው ኤጀንሲው ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸውን ጠቁሟል። ይህን ተከትሎ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎች በነፋሱ እንዳይወሰዱ በማሰብ ነው ከመኖሪያቸው እንዳይወጡ ማስጠንቀቂያ የተሰጠው። እንዲሁም የነፋሱ የባሰ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛሉ። ዛፎች በቀላሉ እንዳይነቀሉ ማጠናከር ብሎም መቁረጥ፣ ፓርኮች እንዲዘጉ እንዲሁም ወሳኝና አስፈላጊ ያልሆኑ በረራዎች እንዲሰረዙም ተደርጓል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና ሰሜናዊ አካባቢዎች ጎዳናዎች ጭር ብሎ መዋላቸውን አርት በዘገባው አመላክቷል። 3367 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። ሚያዝያ 5 ቀን 2017 ዓ.ም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3367 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ በተደረጉ 9 በረራዎች የተመለሱ ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 18 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተመላክቷል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50,000 ዜጎችን ለመመለስ ታቅዶ መጋቢት 3 ቀን 2017 ዓ.ም በይፋ መጀመሩ ይታወቃል። በዚህም እስካሁን 15684 ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት የተመላሽ ዜጎች በአየር ማረፊያና በማቆሚያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ስማርት ስልኮችን፣ ኮምፒውተሮችና አንዳንድ የኤሌክትሮኒክስ መሳሪያዎች ቻይና ላይ ከተጣለው 125 በመቶ ታሪፍ ነጻ አደረጉ። የአሜሪካ ግምሩክና የድንበር ጠባቂ በመግለጫው ላይ እንዳለው የኤሌክትሮኒክስ ዕቃ ትራምፕ በአብዛኛዎቹ ሀገራት ላይ ከተጣሉት የ10 በመቶ ታሪፍና በጣም ትልቅ በሆነው ቻይና ላይ የተጣለው ታሪፍ ላይ አይካተቱም። ይህ ትራምፕ በቻይና ላይ የጣሏቸው ታሪፎች ላይ የታየ ትልቅ ለውጥ ሲሆን ውሳኔው የአንድ ምጣኔ ሀብት ተንታኝ ማርሽ ቀያሪ ሆነ ሲሉ ገልጸውታል። የቡርኪና ፋሶ የሽግግር ፕሬዝዳንት ኢብራሂም ትራኦሬ አረጋውያን የኤሌክትሪክና ውሃ አገልግሎት በነፃ እንዲጠቀሙ ፈቅደዋል። እኛ ልጆቻችሁ ደርሰንላቸዋል፣ ከዚህ በኋላ አረጋውያን ለመብራትና ለውሃ አይከፍሉም ሲሉ የቡርኪና ፋሶ መሪ ኢብራሂም ትራኦሬ ተናግረዋል። ይህ በሚቀጥለው ዓመት 2026 መጀመሪያ ጀምሮ ተግባራዊ ይደረጋል።
ኦቻ 20 በመቶ የሚሆኑ ድርጅቱ ሰራተኞች ሊቀንስ ነው። የተባበሩ መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 20 በመቶ የሚሆኑ የድርጅቱ ሰራተኞች በበጀት እጥረት ምክንያት እንደሚቀንስ ተነግሯል። በአሁኑ ጊዜ ከ60 በላይ የሚሆኑ ሀገራት ከ2600 በላይ ሰራተኞች እንዳሉት የተነገረው ድርጅቱ የ58 ሚሊዮን ዶላር የሚጠጋ ገንዘብ እጥረት ያጋጠመው መሆኑን ገልጿል። የድርጅቱ ዋና ለጋሽ የሆነችው አሜሪካ ድጋፏን በማቋረጧ 500 ሰራተኞችን በመቀነስ 2100 የሚሆኑ እንደ አዲስ ለማደራጀት ማሳሰቡን አስታውቋል። አሜሪካ ለማስተባበሪያ ቢሮ 63 ሚሊዮን ዶላር ዓመታዊ ድጋፍ ታደርግ እንደነበረ ሲዘገብ ድርጅቱ በካሜሮን፣ ኮሎምቢያ፣ ኤርትራ፣ ኢራቅ፣ ሊቢያ፣ ናይጄሪያ፣ ፓኪስታን እና ዚምባብዌ የሚያከናውናቸውን ስራዎች እንደሚቀንስ ገልጿል። ኦቻ የሰብአዊ ድጋፎች ከየትኛውም ጊዜ በላይ በግጭት በበሽታና በአየር ንብረት ለውጥ የተነሳ ጨምረው ያለ ሲሆን የድጋፎች መቋረጥ ግን ስራውን እየፈተነው እንደሆነ አስታውቋል። እናትና አባቱን የገደለው ታዳጊ ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታወቀ። በዊስኮንሲን ግዛት እናትና አባቱን የገደለው የሁለተኛ ደረጃ ተማሪ አሜሪካ ፕሬዝዳንት ትራምፕን የመግደል እቅድ እንደነበረው ኤፍቢአይ አስታወቀ። የ17 ዓመቱ ኒኪታ ካሳፕ የ35 ዓመቷንና የ51 ዓመት የእንጀራ አባቱን በመግደል ክስ ቀርቦበታል። እናትና አባት በአውሮፓውያኑ የካቲት 28 ነው በመኖሪያ ቤታቸው ተገድለው የተገኙት። አዲስ የወጣ ዘገባ እንደሚጠቁመው ታዳጊው ይጠቀምበት የነበረው ስልክ የናዚ አቀንቃኝ ከሆኑ ቡድኖች ጋር ግንኙነት ያለው መረጃ ይዟል። ቡድኑ ኦርደር ኦፍ ናይን ኤንጂንስ የሚል ሲሆን ለኤዶልፍ ሂትለር አድናቆት በመቸር ይታወቃል። መርማሪዎች ታዳጊው ጸረ ሰማያዊ የሆነ ጽሑፍና መንግስትን ለመጣል በሚል ትራምፕን ለመግደል ያሰረበት እቅድ ማግኘታቸውን የፍርድ ቤት መዛግብት አሳይተዋል። ተጠርጣሪው ሆን ብሎ ነፍስ በማጥፋት ወንጀል በአንደኛ ደረጃ ግድያ ተከሰሰ ሲሆን ሬሳ በመደበቅና ማንነትን መስረቅን ጨምሮ ሌሎች 7 ክሶችን ቀርበውበታል። ታዳጊው ለ2 ሳምንታት ትምህርት ቤት አለመምጣቱን ተከትሎ ፖሊስ ወደ ቤተሰቦቹ መኖሪያ ቤት ባቀናበት ወቅት ነው እናትና አባት ተገድለው ያገኛቸው። የእንጀራ አባቱ ጭንቅላታቸው ላይ በጥይት ተመተው እናቱ ደግሞ በርካታ ጊዜ በጥይት ተደብድበው የካቲት 11 መገደላቸውን በምርመራ ውጤቱ ያሳያል። የሁለቱ ግለሰቦች ሬሳ በተገኘበት ቀን ታዳጊው ካንሳስ ግዛት የእንጀራ አባቱን ቮክስዋገን መኪና እየነዳ ሳለ በፖሊስ እንዲቆም መደረጉ ተሰምቷል። መኪና ውስጥ የእንጀራ አባቱ ሽጉጥ፣ የጥንዶቹ ንብረት የሆኑት 4 ክሬዲት ካርዶች፣ በርካታ ጌጣጌጦች እንዲሁም መጽሐፍ ቅዱስ ውስጥ $14,000 መገኘቱን ምርመራው ጠቁሟል። መርማሪዎቹ እንደሚሉት ታዳጊው የነጭ የበላይነትን የሚያንጸባርቁ ጽሑፎችን የያዘ ሲሆን ፖለቲካዊ አብዮት ለመቀስቀስ ትራምፕን የመግደል እቅድ እንዳለውም ገልጿል። ተጠርጣሪው እናቱና የእንጀራ አባቱን የገደለው ያሰበውን ለማሳካት የገንዘብ አቅም እንዲኖሩ ሳይሆን አይቀርም ይላል የመርማሪው ሪፖርት። የፍርድ ቤት መዛግብት እንደሚያሳዩት ታዳጊ እናትና አባቱ ለመግደል ከሩሲያ ከሚገኙ ሰዎች ጋር ሲያሴር ነበር። ባለስልጣናት እንዳሉት ተጠርጣሪው ጥቃት ለማድረስ ለድሮንና ለፈንጅ መግዣ የከፈለ ሲሆን ከጥቃቱ በኋላ ወደ ዩክሬን ለመጥፋት እቅድ ነበረው። ከሌሎች ሰዎች ጋር እንዴት ፕሬዝዳንቱን እንደሚገድልና መንግስት እንደሚጥል ሲወያይ ነበር ሲሉ መርማሪዎች ጽፈዋል። ተጠርጣሪው በአውሮፓውያኑ ሚያዝያ 9 የፍርድ ቤት ቀጠሮ ያለው ሲሆን እስካሁን ወንጀሉን መፈጸሙን አላመነም። ታዳጊው የ$1 ሚሊዮን ዋስ ተጠርቶበታል። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩ ጥያቄ ቀረበ። ብድሩ ለኮሪደር ልማትና ለገበያ ማረጋጋያ ይውላል ተብሏል። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩ ጥያቄ ማቅረቡ ተሰምቷል። መጋቢት 12 ቀን 2017 ዓ.ም በከተማው የከንቲባ ጽሕፈት ቤት ኃላፊ አቶ ሙልጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር 100 ሚሊዮን እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡን የሚል የከንቲባ ጽሕፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈልግ ገቢ እንዲደረግለት ይጠይቃል። ፋቱ በመባል የምትጠራው የዓለማችን የዕድሜ ባለጸጋዋ ጎሪላ በዛሬው ዕለት 68ኛ ዓመት ልደት በዓሏን አክብራለች። በዓለማችን በእንስሳት ማቆያ ውስጥ ከሚገኙ ጎሪላዎች በዕድሜዋ አንጋፋዋ ጎሪላ በመሆን በዓለም የድንቃድንቅ መዝገብ ላይ የተመዘገበችው ጎሪላ ከሰሞኑ የማህበራዊ ትስስር ገጾች መነጋገሪያ ሆናለች። እንደ አውሮፓውያን አቆጣጠር በ1959 በአንድ ፈረንሳዊ መርከበኛ ከምዕራብ አፍሪካ ወደ አውሮፓ የገባችው ጎሪላዋ ትክክለኛ ዕድሜዋ ባይታወቅም በወቅቱ ቢያንስ የ2 ዓመት ዕድሜ እንደነበራት ተገልጿል።
ከፈረንሳይ ወደ ጀርመን በርሊን ከተማ የሚገኝ መካነ አራዊት የተሸጠችው ፋቱ ላለፉት ከ66 በላይ ዓመታት መኖሪያዋን በዛው አድርጋለች። የጎሪላዋ ዝርያ በአፍሪካ በምዕራባዊ ቆላማ አካባቢ የሚገኙ የጎሪላ ዝርያ አይነት ሲሆን በአማካይ ከ40 እስከ 50 ዓመታት በህይወት መቆየት የሚችሉ መሆናቸውን በዘርፉ ባለሙያዎች ይገልጻሉ። የእንስሳት መካነ አራዊቱ ሰራተኞች ለፋቱ ልደት በአትክልትና ፍራፍሬ የተሞላ ቅርጫት አበርክተውላታል። ለፋቱ እድሜዋ በመግፋቱ ምክንያት አብዛኛውን ጊዜ የምትመገበው አትክልትና ፍራፍሬ ብቻ እንደሆነና ለዚህም ምክንያቱ አትክልትና ፍራፍሬ በውስጣቸው ብዙ ጠቃሚ ንጥረ ነገሮች በመያዛቸው ነው ተብሏል። ፋቱ በእርጅናዋ ምክንያት ጥርሶቿ ረግፈው በማለቃቸው ለስላሳ ምግብ እንደሚቀርብላትና በመካነ አራዊቱ ባለሙያዎች ልዩ እንክብካቤ እንደሚደረግላትም ተጠቁሟል። ታዲያ የፋቱን በእድሜ አንጋፋነት የተመለከቱ ባለሙያዎች በዓለማችን ዝርያቸው እየተመናመኑ ለሚገኙ የጎሪላ ዝርያዎች አምባሳደር ነች ሲሉ ይናገራሉ። የኢትዮጵያ መንግስት የፕሪቶሪያል ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲል ህዝባዊ ወያነ ሓርነት ትግራይ ለ5 ቀናት ሲካሄድ የነበረው ማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ 4 ቀን 2017 ዓ.ም በወጣው መግለጫ አስታወቀ። ማዕከላዊ ኮሚቴው ይህ አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫው የፕሪቶሪያል ስምምነት ተከብሮ ሁለቱ ፈራሚዎች በፖለቲካ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። እንደ ሁልጊዜው ዝግጁ መሆኔን ይታወቅልኝ ብለዋል። የህወሓት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎች እያወጣ ነው፣ ብቻውን በተናጠል የሚወስንባቸው ሁኔታዎች በስፋት እየታየ ነው ሲልም ተችቷል። አሜሪካ የመንን በድጋሚ ጥቃት አደረሰች። የየመን ሁቲዎች አሜሪካ ባደረሰችው የአየር ጥቃት 6 ሰዎች ህይወታቸውን ማጣታቸውና በርካታ ሰዎችም ጉዳት እንደደረሰባቸው ከሁቲዎች ጋር በቅርበት የሚሰራው አልማሲራ ሚዲያ ዘግቧል። እሁድ 2 የአየር ጥቃቶች የተፈጸሙ ሲሆን አልያትማህ በካብና አልሻአፍ በአል ጃውፍ ግዛት ሰሜናዊ የመን የአሜሪካ አየር ኃይል ድብደባውን ፈጽሟል ተብሏል። በሌላ በኩል ሁቲ የአሜሪካ MQ-9 ሰው አልባ አውሮፕላን በሃጃህ ግዛት አየር ክልል ላይ ተመቶ መውደቁን አሳውቋል። በአገር ውስጥ በተመረተ ከምድር ወደ አየር የሚወነጭፍ ሚሳኤል ሁቲ ድሮኗን የመታው። በጥቃቱ ላይ የአሜሪካ መንግስትም ሆነ ፔንታጎን ያሉት ነገር ባይኖርም አሜሪካ ማዕከላዊ እዝ ሴንትኮም በየመን ላይ የሚያደርሰውን ጥቃት በየቀኑ ሆኗል እስከመባል ደርሷል። ሁቲ በቀይ ባህርና ህንድ ውቅያኖስ ኤደን ባህረ ሰላጤ በበዓል መንደር የእስራኤልን እንዲሁም የአጋሮቿን መርከቦች እንዳያልፉ መከልከሉን ለጥቃቱ እንደ ምክንያት ይወሰዳል። ሁቲም የእስራኤል በጋዛ ሰዎች ላይ እያደረሰችው ያለችውን ጥቃት ካቆመች ምንም አይነት እርምጃ አልወስድም ማለቱ ይታወሳል። ቻይና እና አሜሪካ ተፋጠጡ። ቲቤትን አስመልክቶ በተፈጠረው ውዝግብ በተወሰነው የአሜሪካ ባለስልጣን ላይ የቪዛ እገዳ መጣሉን የቻይና የውጭ ጉዳይ ሚኒስቴር አስታወቀ። ቤጂንግ ውሳኔውን ያስተላለፈችው ከ2 ሳምንታት በፊት ዋሽንግተን በቻይና ባለስልጣን ላይ የቪዛ እገዳ መጣሏን ተከትሎ ነው ተብሏል። የቻይና ኮሚኒስት ፓርቲ የአሜሪካን ዲፕሎማቶች፣ ጋዜጠኞችና ሌሎች ዓለም አቀፍ ሰዎች ወደ ቲቤት የሚያደርጉትን ጉዞ መከልከሉ ተገቢ አይደለም ስትል አሜሪካ ክስ አቅርባለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን የቲቤት ጉዳይ የቻይና ሀገር ውስጥ ጉዳይ በመሆኑ ማንም ጣልቃ መግባት አይችልም ሲሉ ከገለጹ በኋላ አሜሪካ ዓለም አቀፍ ሕግን እየጣሰች ነው ሲሉ ወቅሰዋል። ቲቤት ለሁሉም በሯ ክፍት ሲሆን ከሁሉም ሀገራት የሚመጡ ጎብኚዎችን ለመቀበል ሁሌም ዝግጁ ናት ያሉት ሊን፣ ነገር ግን ቻይና የየትኛውንም ሀገር ጣልቃ ገብነት እንደማትፈቅድ አስጠንቅቀዋል። ቤጂንግ እና ዋሽንግተን በታሪፍ ጉዳይ ላይ ሰሞኑን ውጥረት ውስጥ መግባታቸውን በሁለቱም ሀገራት መካከል ያለውን ግንኙነት ጥያቄ ውስጥ መክተቱን የሚታወስ ነው። አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ እየጣሉት ያሉትን ተጨማሪ ታሪፍ ሀገራትን እያነጋገረ ነው። ለፕሬዝዳንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ቻይና አንዷ ነች። የቻይና ባለስልጣን ሰሞኑን ዶናልድ ትራምፕ በሀገራቸው ላይ የጣሉት ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔ ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉት ታሪፍ ደግሞ ወደ 145 ከፍ አድርገዋል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነው የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብለዋል የቻይና ንግድ ሚኒስቴር ባወጣው መግለጫ። ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶች ከታሪፍ ነፃ ለማድረግ መዘጋጀታቸውን አሳውቀዋል።
ነገር ግን የአሜሪካ ንግድ ሚኒስተር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እንደነዚህ አይነት ውሳኔዎች በአጭር ጊዜ ብቻ የሚቆዩ ናቸው። በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ሚኒስትሩ ተደምጠዋል። ፕሬዚዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽ በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚዘጋጅላቸው ተናግረዋል። ትራምፕ አክለውም ሁሉም የኤሌክትሮኒክስ ምርቶችና ስማይኮንዳክተር የአቅርቦት ሰንሰለት በቀጣይ በሚደረገው የብሔራዊ ጸጥታ ታሪፍ ጥናት ላይ እንመለከታቸዋለን ብለዋል። ይህ ንግግራቸውም እንደ ስልክ፣ ኮምፒውተርና ሌሎች ቴክኖሎጂ ምርት አቅራቢዎች ላይ ስጋትን ፈጥሯል። የቻይናው ንግድ ሚኒስተር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉት ሲሆን እርምጃው የሚኖረው ተጽዕኖም በቤጂንግ እየገመገመች መሆኑን ገልጿል። ነገር ግን የትራምፕ አስተዳደር በእነዚህ ምርቶች ላይም ቢሆን በቀጣይ ታሪፍ ለመጨመር ማቀዱን በሁለት ሀገራት መካከል ያለውን የንግድ ጦርነት የበለጠ ያጋግለዋል ተብሎ ይታሰባል። በሚያዝያ ወር መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54% የታሪፍ ጭማሪ አድርገው ነበር። በአሁኑ ወቅት ደግሞ ይህ ታሪፍ ጭማሪ ወደ 145 አድጓል። ቻይናም የአሜሪካን እርምጃ በመከተል በአሜሪካ ምርቶች ላይ የ34 በመቶ ታሪፍ ጭማሪ አድርጋ ነበር። አሜሪካ ጭማሪ ስታደርግ ቻይናም በአሜሪካ ላይ የምትጥለውን የታሪፍ ጭማሪ ወደ 84% ያሳደገች ሲሆን አሁን ላይ 125% አድርሰዋለች። በቅርቡ የተደረገው ጭማሪ ተከትሎ የተጀመረው የንግድ ጦርነት አሜሪካ የምትቀጥልበት ከሆነ ቻይና እስከ መጨረሻው ለመፋለም መዘጋጀቷንም አሳውቃለች። የታሪፍ ጭማሪ በማይደረግባቸው ምርቶች ላይ ከቀጣይ ሳምንት ጀምሮ ተጨማሪ ማብራሪያዎችን እንደሚሰጡ ዶናልድ ትራምፕ ተናግረዋል። ዋይት ሀውስ አሜሪካ የታሪፍ ጭማሪ የምታደርገው ከሀገራት ጋር በመደራደር የተሻለ ንግድ ስርዓት ለመዘርጋት በማሰብ መሆኑን ገልጿል። ዶናልድ ትራምፕ በዓለም ላይ ያለውን የተዛባ ያሉትን የንግድ ስርዓት ማስተካከል፣ ተጨማሪ የስራ ዕድል መፍጠርና ፋብሪካዎችን ወደ አሜሪካ መመለስ ላይ ያተኮሩ ስራዎችን እንደሚተገብሩ አስታውቀዋል። ነገር ግን ይህ ጣልቃ ገብነት በስቶክ ማርኬት ላይ ከፍተኛ ግሽበት ያስከተለ ሲሆን የዓለም ንግድን በመቀነስ በስራና በግለሰቦች ኢኮኖሚ ላይ መቀዛቀዝን ያስከትላል የሚል ስጋትንም ፈጥሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ለማቆም ከሩሲያ ጋር ምንም አይነት ስምምነት ላይ ከመድረሱ በፊት ዶናልድ ትራምፕ ሀገራቸውን እንዲጎበኙ ጋበዙ። እባክዎን ሲሉ ትራምፕን የተማጸኑት ዜሌንስኪ ማንኛውንም ስምምነት ላይ ከመድረሱ በፊት ህዝቡን፣ ህጻናትን፣ ወታደሮችን፣ ሆስፒታሎችን፣ ቤተክርስቲያኖችን ሩሲያ ስታወድም ይመልከቱ ሲሉ ከሲቢኤስ ቴሌቪዥን ጋር ዛሬም ባደረጉት ቃለ ምልልስ ላይ ተናግረዋል። ትራምፕ የተኩስ አቁም እንዲደረግ ከሞስኮ ጋር ያላቸውን ግንኙነት ለማሻሻል እንዲሞክሩ ባለበት ሰዓት ሩሲያ ግን በሰላማዊ ዜጎቿ ላይ የምታደርሰውን ጥቃት ቀጥላለች ያሉት ዜሌንስኪ ትራምፕ እባክዎ ከሩሲያ ጋር ስምምነት ላይ ከመድረሱ በፊት ወደ ዩክሬን ይምጡና ሲሉ ጥሪ አቅርበዋል። ሶማሌላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሌላንድ ለረጅም ዓመታት በሚቆይ ስምምነት የበረራ ወደብና የሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ ጦር ሰፈርን መመስረት ሊያካትት እንደሚችል በዘገባው ተመላክቷል። የሶማሌላንድ መሪ አብዱራህማን መሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተንን ይጎበኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላል ተብሏል። ሶማሌላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካ የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሊያ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሌላንድ እና ለፑንትላንድ ራስ ገዝ ግዛቶች እውቅና እንድትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር እንድትወስድ የድርድር ሀሳብ መቅረቡን ስፑትኒክ ዘግቧል። ሶማሊያ ከ10 ዓመታት በኋላ ለመጀመሪያ ጊዜ የመራጮች ምዝገባ ልታካሄድ መሆኑን ተናገረ። ሰኔ ላይ ለሚካሄደው የአካባቢ ምርጫ የመራጮች ምዝገባ በነገው ዕለት ይጀምራል። የሞቃዲሾ ነዋሪዎች ከ50 ዓመት በኋላ ለመጀመሪያ ጊዜ ድምጽ ለመስጠት ይመዘገባሉ ሲሉ የምርጫ ኮሚሽን ሰብሳቢ አብዱልካሪም መሐመድ ሐሰን ተናግረዋል። ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ ከባህላዊ ጎሳ ተኮር የምርጫ ስርዓት ለማላቀቅ ቃል ገብተዋል። ካቢኔያቸው በ2026 ለሚካሄደው ምርጫ የአንድ ሰው የአንድ ድምጽ የምርጫ ስርዓት አጽድቋል። በሀገሪቱ እንደ አውሮፓውያን አቆጣጠር 2022 በተካሄደው የምርጫ የጎሳ ስርዓት መሰረት ያደረገ ነበር። ሶማሊያ ከአውሮፓውያኑ በ1967 ወዲህ ቀጥተኛ ምርጫ አካሄድ አታውቅም።
በአፋር ክልል ሚሌ ከተማ ከቦቴ ነዳጅ በመቀሸብ ሲሸጥ እጅ ከፍንጅ የተደረሰበት ሾፌርና ተቀባይ በቁጥጥር ስር ዋሉ። የክልሉ ንግድና ገበያ ልማት ቢሮ ኃላፊ አቶ አህመድ አብዱልቃድር ጉዳዩን በማስመልከት ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸው ከጅቡቲ ነዳጅ ጭኖ ወደ አዲስ አበባ በመንቀሳቀስ ላይ የነበረ አሽከርካሪ እና በግዢ ላይ የነበረ ግለሰብ እጅ ከፍንጅ በፖሊስ ቁጥጥር ስር መዋላቸውን ገልጸዋል። የወንጀሉ ፈጻሚዎች በቁጥጥር ስር የዋሉት በሚሌ ከተማ ሲሆን ከህብረተሰቡ በደረሰ ጥቆማና ፖሊስ ፈጣን ምላሽ መሆኑን ተናግረዋል። የነዳጅ ሽያጭ በማከናወን ላይ የተገኙ ግለሰቦች ነዳጅ ከጫነ የቦቲ ተሽከርካሪ ጋር በጸጥታ ኃይሉና በህብረተሰቡ የተቀናጀ ተሳትፎ በቁጥጥር ስር መዋላቸውን ገልጸዋል። በመሆኑም በዕለቱ 49,000 ሊትር የጫነው የነዳጅ ቦቴ 2,000 ሊትር በመቀሸብ በግብይት ላይ እያሉ እጅ ከፍንጅ መያዛቸውን አቶ አህመድ ገልጸዋል። የወንጀሉ ድርጊት በመከታተል ፖሊስ በፍጥነት በቁጥጥር ስር በመዋሉና በህብረተሰቡ ለታየው ጠንካራ ትብብር በማመስገን የነዳጅ ዝውውር እንቅስቃሴዎች ላይ የሚደረግ ቁጥጥር ተጠናክሮ የሚቀጥል መሆኑን አረጋግጠዋል። የሚሌ ከተማ የአስተዳደር ፖሊስ ጽሕፈት ቤት ኃላፊ ረዳት ኢንስፔክተር ኡስማን ሃው በቁጥጥር ስር የዋሉት ግለሰቦች ከምሽቱ 5 ሰዓት ተኩል ገደማ በከተማዋ ከቦቲ በጀሪካን ሲቀዱ እጅ ከፍንጅ መያዛቸውን ተናግረዋል። በዕለቱ ፖሊስ በደረሰው ጥቆማ መሰረት ወንጀለኞቹ ከነ ኤግዚቢቱ በቁጥጥር ስር መዋሉን አረጋግጠዋል። ሃርቫርድ ዩኒቨርሲቲ የትራምፕን ትዕዛዝ ባለመቀበሉ $2 ቢሊዮን ታገደበት። የዶናልድ ትራምፕን ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለትን $2 ሚሊዮን እንዲታገድ ተወሰነ። ዋይት ሃውስ ዩኒቨርሲቲውን ማድረግ ያለባቸውን ነገሮች በዝርዝር ቢሰጥም ዩኒቨርሲቲው አልፈቀደም። ዋይት ሃውስ ዝርዝሩን የላከው ጸረ ሰማያዊነትን ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ላይ የማን አለብኝነት ያሳያል። ሃርቫርድ አስተዳደር ቅጥር ለውጥ እንዲያደርግም ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጓል። ትራምፕን አሻፈረኝ ያለው ቀዳሚው ትልቁ ዩኒቨርሲቲ ነው። ትራምፕ ዩኒቨርሲቲዎቹ ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹ ነበር። በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና የእስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ፕሬዝዳንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበው ማሻሻያ እንደማንቀበል አስታውቀናል። ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሰማያዊነትን ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋጋነ መሆኑን ዩኒቨርሲቲው አስታውቋል። አብዛኞቹ ትዕዛዞች የመንግስትን ቁጥጥር የሚያጠብቁ ናቸው ብለዋል ፕሬዝዳንቱ። ዩኒቨርሲቲው የሚያገኘው $2.2 ቢሊዮን ድጎማ፣ $60 ቢሊዮን የኮንትራት ገንዘብ ተቋርጧል። ሃርቫርድ ከፌዴራል መንግስቱ በጀት ለማግኘት እንዲችል ከዋይት ሃውስ ከተሰጡ 10 ማሻሻያ መካከል አንደኛው ለአሜሪካ አደገኛ የሆኑ ተማሪዎችን መጠቆም ነው። ጸረ ሰማያዊነት የሚያባብሱ የተባሉ የትምህርት ክፍሎችን አሰራር በገለልተኛ ባለሙያዎች ማስፈተሽ ይገኝበታል። ባለፉት 2 ዓመታት ተቃውሞ ያደረጉ ተማሪዎች መቅጣትም ተካቷል። ከወራት በፊት የትልልቅ ዩኒቨርሲቲ ፕሬዝዳንቶች በኮንግረስ ቀርበው ቃላቸውን ሲሰጡ የያኔው የሃርቫርድ ፕሬዝዳንት ክላውዲ ጋይ አይሁዳውያን ተማሪዎች እንዲገደሉ የሚጠይቁ ንግግሮችን መታለፋቸው አልነበረባቸውም ብለው ይቅርታ ጠይቀዋል። ትራምፕ ወደ $256 ሚሊዮን የሚሆነውን የሃርቫርድ ድጎማና በየዓመቱ የሚመደበውን $8.7 ሚሊዮን በድጋሚ እንደሚያጠኑ መግለጻቸው ይታወሳል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌዴራል ፈንድ መቋረጡ አይዘነጋም። ኮሎምቢያ ዩኒቨርሲቲ ብዙም ሳይቆይ ዋይት ሃውስ ያቀረባቸውን የማሻሻያ ሀሳቦች ለመተግበር ተስማምቷል። ፍልስጤማዊው የመብት ተሟጋች ተማሪ ለአሜሪካ ዜግነት ቃለ ምልልስ ላይ ሳለ ታሰረ። በኮሎምቢያ ዩኒቨርሲቲ ፍልስጤምን የሚደግፍ ሰልፍ ያዘጋጀው ሞህሰን ማህዳዊ ለአሜሪካ ዜግነት ቃለ ምልልስ በሚያደርግበት ወቅት መታሰሩ ተገለጸ። የአሜሪካ መኖሪያ ግሪን ካርድ ያለው ሞህሰን በስደተኞች ጉዳይ ባለስልጣኖች ተይዟል። በቀጣይ ወር ከኒውዮርክ ሲቲ ኮሌጅ ይመረቃል። ጠበቃው እንዳሉት ሞህሰን በዩኒቨርሲቲ በተዘጋጀው የእስራኤል ጋዛ ጦርነት ተቃውሞ ምክንያት ነው በቁጥጥር ስር የዋሉት። በኮሎምቢያ ዩኒቨርሲቲ ተቃውሞ የተሳተፈው የመብት ተሟጋች ሩሚያሳ ኦስቱክ በቁጥጥር ስር መዋላቸው ይታወሳል። ቢቢሲ በሞህሰን ጉዳይ ከአሜሪካ የስደተኞችና ከስተም ቢሮ ምላሽ ጠይቋል። ማህበራዊ ሚዲያ ላይ የወጡ ቪዲዮዎችን ሞህሰን በሁለት ፖሊሶች ታጅቦ ሲወጣ ያሳያሉ። ጠበቃው ሉና ድሮቢ የትራምፕ አስተዳደር ሞህሰንን ያሰረው ለፍልስጤማውያን ድምጹን ሰላማዊና ፍልስጤማዊ ስለሆነ ነው። በጋዛ እየደረሰ ያለውን ቀውስ የሚቃወሙ ሰዎችን ዝም ማስባል ነው ዓላማቸው። ይህ ህገ ወጥ ነው ብለዋል። ጉዳዩን እየተከታተሉ ያሉት አቃቢ ህግ ሞህሰን በባለስልጣኖች ከቬርሞንት ግዛት ወደ አሜሪካ እንዳይወጣ አግደዋል። ሞህሰን የተወለደው በዌስት ባንክ ሲሆን በ2014 ነው አሜሪካ የገባው። ፍልስፍና የሚማረው ሞህሰን ቡዲስት እንደሆነ በሃይማኖቱ ነውጥን እንደሚጠላና ሐዘኔታን እንደሚያስቀድም ገልጿል።
አሁን ላይ የት እንደተያዘ ለመታወቁ ጠበቃው ገልጸዋል። በኮሎምቢያ ዩኒቨርሲቲ የፍልስጤም ተማሪዎች ህብረት መስርቷል። የእስራኤል የጋዛ ወረራን ሲቃወምም ነበር። ከዚህ በፊት በሲቢኤ 60 ሚኒትስ ጋር ባደረገው ቃለ ምልልስ እስራኤል የዘር ጭፍጨፋ እየፈጸመች ነው ብሏል። የውጭ ጉዳይ ኃላፊ ማርኮ ሩቢዮ ቢያንስ 300 የውጭ ተማሪዎች ቪዛቸው እንደሚነጠቅ ገልጸዋል። ይህ ጸረ ሴማዊነትን ለመታገል ነው ብለዋል። የትራምፕ አስተዳደር ጸረ ሰማያዊነት በሚል ሽፋን የንግግር ነጻነት ማፈኑን ተንታኞች ይናገራሉ። የቬርሞንት ሴናተር በርኒ ሳንደርስ መሆሰን በህገ ወጥ መንገድ ነው በቁጥጥር ስር ያለው። የዜግነት ጥያቄ መጨረሻ ዙር ላይ ነው የሚገኘው። በአፋጣኝ ተለቆ በህግ መሰረት ጉዳዩ መታየት አለበት ሲሉ በኤክስ ገጻቸው ጽፈዋል። የዩናይትድ ስቴትስ ሴናተር የትራምፕን የታሪፍ ፖሊሲ ግርግርና ሙስና ነው ሲሉ ተቃወሙ። የማሳቹሴትስ ሴናተር ኤሊዛቤት ዋረን በቴሌቪዥን ቃለ መጠይቅ ላይ የፕሬዝዳንቱ የታሪፍ ፖሊሲን ተችተዋል። ምንም የታሪፍ ፖሊሲ የለም፣ ሁሉም ብጥብጥና ሙስና ብቻ ነው፣ እኛ እያየን ያለነው ያንን ብቻ ነው በማለት ዋረን ለኢቢሲ ተናግረዋል። ትራምፕ አንዳንድ የቴክኖሎጂ ምርቶችን አዲስ ከተጫነባቸው ታሪፎች ነፃ ለማውጣት ያደረጉትን ድንገተኛ ውሳኔ አውግዘዋል። ትራምፕ ሁሉንም የአሜሪካ የንግድ አጋሮች ላይ ያነጣጠረ ተገላቢጦሽ ታሪፎችን በሚያዝያ 2 አስተዋውቀዋል። ዋይት ሀውስ የገበያ ውዝግብን ተከትሎ ቁልፍ የቴክኖሎጂ ምርቶችን ነፃ ለማድረግ አርብ ዕለት ዘግይቶ ውሳኔውን ቀልብሷል። ዋረን ትራምፕ ዋጋን ዝቅ ለማድረግ የገቡትን ያልተፈጸመ ቃል በማንሳት ትችታቸውን ሰንዝረዋል። በመጀመሪያው ቀን ዋጋ እንደሚቀንስ ተናግረው ነበር። ከ6 ሳምንታት ውስጥ የታሪፍ ፖሊሲው ጋራ ሊጨምር እንደሚችል ጠቁመዋል። እናም ትራምፕ ብዙ ግድ እንደማይሰጠው ያሳያል ስትል የማሳቹሴትስ ሴናተር ኤሊዛቤት ዋረን ተናግራለች። ዶናልድ ትራምፕ ከቻይና ለሚመጡ ለስማርት ስልኮች እና ሌሎች የቴክኖሎጂ ምርቶች ከታሪፍ ነፃ የመሆን ጉዳይ ለአጭር ጊዜ እንደሚቆይ እንደሚችል ሀሳብ አቅርበዋል። የዩናይትድ ስቴትስ ፕሬዝዳንት በማህበራዊ ሚዲያ ላይ ባጋሩት መልእክት ማንም ፍትሃዊ ባልሆነ የንግድ ሚዛኖች እየተጠቀመ መቀጠል አይችልም ብለዋል። በሌላ በኩል የቻይናው ፕሬዝዳንት ዢ ጂንፒንግ የንግድ ግንኙነት ለማጠናከር ሲሉ በደቡብ ምስራቅ ኤሽያ ጉብኝት አድርገዋል። የቻይናው ፕሬዝዳንት ዢ ጂንፒንግ ሰኞ ዕለት ቪየትናምን የጎበኙ ብቸኛ የዓለም መሪ አይደሉም። የደቡብ ኮሪያ ኢንዱስትሪ ሚኒስትር ዱክ ጂአን በቪየትናም ይገኛሉ። በ2023 የሁለትዮሽ ንግዳቸውን $150 ሚሊዮን ለማድረስ ያለውን ግብ ለማሳካት ደቡብ ኮሪያ እና ቪየትናም በሃኖየር የሚኒስትሮች ስብሰባ ላይ ለማድረግ ተስማምተዋል። የደቡብ ኮሪያ ከኢንዱስትሪ ሚኒስቴር ባወጣው መግለጫ ሁለቱ ሀገራት በኒውክሌር ኢነርጂ እና በፈሳሽ የተፈጥሮ ጋዝ ኃይል እንዲሁም በጨርቃጨርቅና አልባሳት ኢንዱስትሪዎች ላይ ኢንቨስት ለማድረግ ለትብብር ለመስራት ተስማምተዋል። የኤልሳልቫዶር ፕሬዝዳንት የአሜሪካ መንግስት በሰራው ስህተት ምክንያት በሀገራቸው ወደሚገኝ አደገኛ እስር ቤት የተላከው ግለሰብ እንደማይመልሱ አስታወቁ። ፕሬዝዳንት ናይብ ቡኬሌ ሰኞ በዋይት ሀውስ ከፕሬዝዳንት ዶናልድ ትራምፕ ጋር በተገናኙበት ወቅት ነው ይህንን የተናገሩት። ኪልማን አብሬጎ ጋርሲያ የተባለው የኤልሳልቫዶር ዜጋ ከሚኖርበት አሜሪካ ከሌሎች ወንጀለኞች ጋር ታፍሶ መወሰዱ ይታወሳል። የአሜሪካ ጠቅላይ ፍርድ ቤት ባለፈው ሳምንት የትራምፕ አስተዳደር የግለሰቡን መመለስ እንዲያመቻች ውሳኔ አሳልፎ ነበር። አብሬጎ ጋርሲያ ከቤተሰቦቹ ጋር በሜሪላንድ ይኖር የነበረ ሲሆን በአውሮፓውያኑ 2019 በስደት ወደ አሜሪካ ገባ በኋላ ከለላ እንዲደረግለት በፍርድ ቤት ተወስኖለታል። የትራምፕ አስተዳደር ግለሰቡን መመለስ አልችልም ሲል ይከራከራል። አቃቢ ሕግ ፓም ቦንዲ ፈቃደኛ ከሆነ መመለስ የሚቻለው የኤልሳልቫዶር መንግስት ነው ይላሉ። አሜሪካና የማዕከላዊ አሜሪካዊቷ ሀገር በገቡት ስምምነት መሰረት አሜሪካ የወንበዴ ቡድን አባላት ናቸው ያለቻቸውን ግለሰቦች ኤልሳልቫዶር ወደሚገኝ እስር ቤት መላክ ትችላለች። ፕሬዝዳንት ትራምፕ ኤልሳልቫዶሩን ፕሬዝዳንት ቡኬሌ ለዚህ ትብብራቸው አመስግነዋል። የአብሬጎ ጋርሲያ ጠበቃ እንደሚሉት ግለሰቡ የወንበዴ ቡድን አባል ባይሆን ከ238 ቬንዙዌላውያንና 23 ሳልቫዶሪያውያን ጋር ታፍሶ ተወስዷል። ሴኮት በተሰኘው ቅጽል ስሙ የሚታወቀው እስር ቤት በርካታ የወንበዴ ቡድን አባላትና የሽብር ወንጀል የተጠረጠሩ ግለሰቦች የሚታሰሩበት ጠንካራ ጥበቃ የሚደረግበት እስር ቤት ነው። ትራምፕ ከቡኬሌ ጋራ በነበራቸው የዋይት ሀውስ ጋዜጣዊ መግለጫ አደገኛ የሚባሉ አሜሪካውያን ወንጀለኞች ወደ ኤልሳልቫዶር የመላክ ሀሳብ እንዳላቸው አስታውቀዋል። ሁሌም ሕግ መከተል ይኖርብናል፣ ነገር ግን እዚሁ ሀገራችን ሰዎች ወደ ባቡር ሀዲድ የሚገፉ አሮጊቶችን በዱላ የሚማቱ ሰይጣኖች አሉ ሲሉ ተናግረዋል። እኒህ ሰዎች ከዚህ ሀገር ከምናስወጣቸው ጋራ ተደባልቀው ቢሄዱ ደስ ባለኝ፣ ነገር ግን ሕጉ እንቅፋት ሊሆን ይችላል ብለዋል የአሜሪካው ፕሬዝዳንት። MS-13 እና ትሬዴ አራህዋ የተባሉት የወንበዴ ቡድን አባላት በአሜሪካ የውጭ ሽብር ድርጅቶች ተብለው ተፈርጀዋል። የትራምፕ አስተዳደር አብዛኞቹ ወደ ኤልሳልቫዶር የተላኩት ግለሰቦች የእነዚህ ቡድን አባላት ናቸው ይላሉ። ትራምፕ ባለፈው ሳምንት ጠቅላይ ፍርድ ቤቱ የሆነው ግለሰብ እንደሚመልስ ትዕዛዝ ከሰጠ እፈጽማለሁ ሲሉ ተናግረው ነበር። የአብሬጎ ጋርሲያ ባለቤት የሆነችው አሜሪካዊቷ የትራምፕ እና የቡኬሌ አስተዳደሮች በህይወቱ የፖለቲካ ጨዋታ እየተጫወቱ ነው ስትል ወቅሳለች።
የትራምፕ አስተዳደር ግለሰቡ ወደ ኤል ሳልቫዶር የተላከው በአስተዳደራዊ ስህተት መሆኑን ቢያምንም ጋርሲያን የማምጣት ስልጣን እንደሌለው ይናገራል። ከአንድ ዓመት ባነሰ ጊዜ ውስጥ የተገነባው ሴኮት የተባለው እስር ቤት 116 ሄክታር ላይ ያረፈ ሲሆን 40 ሺህ እስረኞችን እንደሚያስተናግድ ነው የተሰራው። እስር ቤቱ በሰብአዊ መብት ጥሰትና ለእስረኞች በሚደረግ ጥበቃ ዙሪያ በርካታ ክሶች ይቀርቡበታል። የእስር ቤቱ ክፍሎች መስኮት አሊያም ንፋስ ማስተላለፊያ የላቸውም። እስረኞች ፍራሽ አሊያም አንሶላ የሌለው ብረት አልጋ ላይ ነው የሚተኙት። ለ150 እስረኞች 2 ሽንት ቤት ብቻ ነው የተገነባው። ውሃ በተመጠነ መልኩ በሚለቀቅበት እስር ቤት እስረኞቹ በቀን ለ30 ደቂቃ ብቻ ወጥተው እንቅስቃሴ ማድረግ ይችላሉ። ፕሬዚዳንት ትራምፕ በድጋሚ ዘለንስኪን ወቀሱ። ሩሲያ በሱሚ ግዛት በፈጸመችውና 35 ሰዎች ተገድለው ሌሎች 117 ሰዎች የቆሰሉበትን ጥቃት በተመለከተ የጠየቁት ፕሬዚዳንቱ በሚሊዮን የሚቆጠሩ ሰዎች ለሞት የተዳረጉት የዩክሬን ጦርነት ዘለንስኪም ተጠያቂ መሆናቸውን ገልጸዋል። በዋይት ሃውስ በሰጡት መግለጫ ሲናገሩም ሌሎች ሚሳኤል ይሰጡኛል በሚል ተስፋ ከአንተ 20 እጥፍ በላይ ከሚበልጥ አገር ጋር ጦርነት አትጀምር በማለት ዘለንስኪ ላይ ወቀሳ የሰነዘሩት ትራምፕ ጨምረው ለዚህ ጦርነት መጀመር በቁጥር 1 ተጠያቂ ፑቲን ነው ብንል እንኳ ሁለተኛው ጆ ባይደን እና ዘለንስኪ ተጠያቂ ናቸው። ከነዚህ 3 ሰዎች የተነሳ በሚሊዮን የሚቆጠሩ ሰዎች ሞተዋል ብለዋል። ይህ በሱሚ ግዛት የተፈጸመው ጥቃት እጅግ አሳዛኝ መሆኑን ጠቅሰው ሩሲያ ስህተት መስራቷን አስረድተዋል። ቢሆንም ይሄኛው ጥቃት ብቻ ሳይሆን በጦርነቱ ውስጥ የተከሰቱ ድርጊቶች በሙሉ አሳዛኝ መሆናቸውን ገልጸዋል። ትራምፕ ንግግራቸውን በመቀጠል ዘለንስኪ ሁሌም የሚያስበው ሚሳኤሎቹን ስለመግዛት ነው፣ ይሁንና አንድ ጦርነት እንደምታሸንፈው እስካላወቅ ድረስ መጀመር የለብህም በማለት ትችት ሰንዝረዋል። ትራምፕ በዩክሬን ፕሬዝዳንት ላይ እንዲህ አይነት መረር ያለ ወቀሳ ሲሰነዝሩ ይህ ሁለተኛ ጊዜያቸው ነው። ከወራት በፊት ዋይት ሃውስ ሁለቱ መሪዎች ተገናኝተው በተነጋገሩበት ወቅት ዘለንስኪ በ3ኛው የዓለም ጦርነት ቁማር እየተጫወትክ ነው በማለት መውቀሳቸው የሚታወስ ነው። በአስመራ የሚገኘው የአሜሪካ ኤምባሲ ሊዘጋ ነው ተባለ። ፖለቲኮ እንደዘገበው የአሜሪካ የውጭ ጉዳይ መስሪያ ቤት የውጭ ቅነሳ አዲስ እቅድ አውጥቷል። በዚህም እቅድ መሰረት የመስሪያ ቤቱ ዓመታዊ ወጪ በ50% መቀነስ መታሰቡን አስታውቆም እቅዱ ተግባራዊ ለማድረግ የሚያስችሉ ምክረ ሀሳቦችን መቅረባቸውን አስረድቷል። ከቀረቡት ምክረ ሀሳቦች ውስጥ 10 የአሜሪካ ኤምባሲዎችን መዝጋት ይገኝበታል። እንዲዘጉ የተባሉት ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በዲሞክራቲክ ኮንጎ፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዲቭስ የሚገኙት ናቸው። እንደ ዘገባው በእነዚህ 10 ሀገራት የሚገኙት ኤምባሲዎች ቢዘጉም አሜሪካ ከእነዚህ ሀገራት ጋር በዲፕሎማሲያዊ ግንኙነቷ በጎረቤት ሀገራት በሚገኙ ኤምባሲዎች አማካኝነት የምትቀጥል ይሆናል። ለምሳሌ ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲ አማካኝነት የምታደርግ ሲሆን ከማልታ ጋር ደግሞ በጣሊያን ኤምባሲዋን ለማድረግ ማቀዷን ዘገባው አስረድቷል። ቻይና በዓለም ላይ የመጀመሪያውን ሰው ሰራሽ ፀሐይ ሰርታ በይፋ ሰማይ ላይ ካወጣች በኋላ ብዙም ሳይቆይ መፈንዳቱ ተሰምቷል። ቻይና ይህንን ሰው ሰራሽ የፀሐይ ብርሃን ይፋ ካደረገች በኋላ ከዚህ በኋላ በቻይና የስራ ሰዓት ከ13 ሰዓት ወደ 24 ሰዓት እንደሚጨምርና በሀገሪቱ የሚመረቱ ምርቶችን ለመጨመር እንደሚረዳ ገልጻ የነበረ ቢሆንም ይፋ ያደረገችው ሰው ሰራሽ ፀሐይ ብዙም ሳይቆይ ፈንድቷል። ቻይና ለምን እንደፈነዳ ተጨማሪ ምርመራ አደርጋለሁ ብላለች። በኬንያ ከነገ ጀምሮ ለ1 ወር የሚቆይ የነዳጅ ዋጋ ቅናሽ ተደርጓል። የኬንያ ኢነርጂና ፔትሮሊየም ቁጥጥር ባለስልጣን ዛሬ እንዳስታወቀው የቤንዚን ዋጋ በሊትር የ1.95 የኬንያ ሽልንግ፣ የናፍጣ ዋጋ በሊትር የ2.20 የኬንያ ሽልንግ እና የኬሮሲን ዋጋ በሊትር የ2.40 የኬንያ ሽልንግ የዋጋ ቅናሽ ተደርጎባቸዋል ተብሏል። ባለስልጣኑ ነዳጅ ከውጭ የሚገባበት ዋጋ በየካቲትና መጋቢት ወር መቀነሱን የገለጸ ሲሆን ቤንዚን የ4.89%፣ ናፍጣ የ6.45%፣ ኬሮሲን የ6.53 የዋጋ ቅናሽ ማድረጋቸውን ገልጿል። ቤንዚን በሊትር የ174.63 ሽልንግ ወይም የ178.97 ብር፣ ናፍጣ በሊትር 164.86 ሽልንግ ማለትም የ168.96 ብር እንዲሁም ኬሮሲን በሊትር 148.99 ሽልንግ ማለትም 152.70 ብር በሆነ ዋጋ በናይሮቢ እንደሚሸጡ ተገልጿል። ኬንያ በነዳጅ ምርት ላይ 16% የተጨማሪ እሴት ታክስ የምትጥል ሲሆን ከላይ የተገለጸው ዋጋም ይህንን አካቶ እንደሆነ ተገልጿል። ከወር በፊት ኬንያ የነዳጅ ዋጋን በተመለከተ ጭማሪ ሊኖር እንደሚችል ገልጻ የነበረ ቢሆንም በዓለም አቀፍ ደረጃ የነዳጅ ዋጋ ከ4 ዓመታት በኋላ በዝቅተኛ ደረጃ ላይ እንዳለ በመገለጹ ኬንያ ዋጋ ቅናሽ ስለማድረጓ ተገልጿል።
ከፍተኛ ተፈላጊነት ያላቸውን በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀረቡ። በኬንያ ከፍተኛ ተፈላጊነት ያላቸውና በመቶዎች የሚቆጠሩ ጉንዳኖች የሰረቁት 4 ግለሰቦች ፍርድ ቤት ቀረቡ። ከፍተኛ ተፈላጊነት ያላቸው እነዚህ ጉንዳኖች ሰርቀው ለማጓጓዝ ሲሞክሩ የተያዙት 4 ግለሰቦች ፍርድ ቤት ቀርበው ጥፋተኛ መሆናቸውን አምነው የኬንያ የዱር እንስሳት ጥበቃ እንደ አንበሳና ዝሆን ያሉ እንስሳት ለመጠበቅ በሚቋቋመው የጉንዳኖችንም ከለላ መስጠቱን በመጥቀስ የፍርድ ቤቱን ጉዳይ ትልቅ ነው ሲል አሞካሽቶታል። በአፍሪካ የሚገኙ እነዚህ አፍሪካ ሃርቨስት አንትስ የተባሉት የሚጠሩ ጉንዳኖች እያንዳንዳቸው በዩናይትድ ኪንግደም እስከ 170 ፓውንድ ይሸጣሉ። የኬንያ የዱር እንስሳት ጥበቃ ተቋም በህገ ወጥ መንገድ የሚዘዋወሩ እንስሳት ትንብዛም የማይታወቁ እየሆኑ እንደመጡ እናም ይህ አደገኛ መሆኑን ገልጿል። ተጠርጣሪዎች ለጉንዳኖቹ በተዘጋጀው የፕላስቲክ ቱቦ ውስጥ አስቀምጠዋቸው ነው የተያዙት። ጉንዳኖቹ እስከ 2 ወር ድረስ በዚህ ቱቦ ውስጥ መኖር ይችላሉ። ቱቦውን በመደበቅ ከጸጥታ ኃይሎች ሰውረው ከአገር ለማስወጣት አቅደው ነበር። በመቶዎች የሚቆጠሩ ጉንዳኖች ቱቦ ውስጥ ገብተው በጨርቅ ተጠቅልለው ተገኝተዋል። የኬንያ የዱር እንስሳት ጥበቃ ተቋም ቃል አቀባይ ትክክለኛውን የጉንዳኖች ቁጥር ገና አልታወቀም ብለዋል። ከ4ቱ ተጠርጣሪዎች 2ቱ የቤልጂየም፣ አንደኛው የቪየትናም እና ሌላው የኬንያ ግዛት አላቸው። ጉንዳኖቹ ወደ አውሮፓ ወይም ኤሽያ ለመውሰድ ተዘጋጅተው ነበር ተብሏል። የጉንዳኖቹ ተፈላጊነት ከጊዜ ወደ ጊዜ እየጨመረ መጥቷል። ጉንዳኖቹ መኖሪያቸውን ሲያዘጋጁ ለማየት በሚል ከየሚገዟቸው ሰዎች እየተበራቱ ነው። በጣም ትልቅ መጠን ያላቸው ጉንዳኖች የበለጠ ተፈላጊነት እንዳላቸው ተገልጿል። በኬንያ እነዚህ ጉንዳኖች በዓለም አቀፍ የብዝሃ ሕይወት ጥበቃ ሕግ ከለላ ይሰጣቸዋል፣ ከፍተኛ ቁጥጥርም ይደረግባቸዋል። የኬንያ የዱር እንስሳት ጥበቃ ተቋም ባወጣው መግለጫ የፍርድ ቤቱ ሂደት ኬንያ ሕገ ወጥ የዱር እንስሳት ዝውውር ወንጀል ላይ ያላትን ጠንካራ አቋም ያሳያል ብለዋል። ሐማስ እስራኤላዊ አሜሪካዊውን ታጋች የያዙ አባላት እንደጠፉት አስታወቀ። ሐማስ እስራኤል ጋዛ ውስጥ ከፈጸመችው ጥቃት በኋላ እስራኤላዊ አሜሪካዊ ታጋች ይዘው ከሚገኙት የቡድን አባላት ጋር ያለውን ግንኙነት መቋረጡን አስታወቀ። በሐማስ የታገተው የ21 ዓመቱ የእስራኤል ወታደር ኢዳን አሌክሳንደር በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። እስራኤል አዲስ በረቀቀው የ45 ቀናት የተኩስ አቁም ስምምነት ላይ በመጀመሪያ ቀን እንዲለቀቅ ቢጠየቅም ሐማስ ረቂቁን ውድቅ አድርጎታል። ሐማስ ማክሰኞ ባወጣው መግለጫ ታጋቹን ከያዙት የቡድን አባላት ጋር ግንኙነት ከመቼ ጀምሮ መቋረጡን አላስታወቀም። ታጋቹ ስለመጥፋቱ ማስረጃ አላቀረበም። እስራኤል በተደጋጋሚ ታጋቾቹ ወደሚገኙበት ቦታዎች ላይ ጥቃት እንደማታደርስ ትናገራለች። በነበሩበት ቦታ ላይ በደረሰው ጥቃት ምክንያት ወታደር ኢዳን አሌክሳንደር የያዙ የቡድን አባላት የት እንደሚገኙ ማወቅ አልቻልንም ሲሉ የሐማስ ቃል አቀባይ አቡ አቡይዳ በመግለጫቸው አስታውቀዋል። የት እንደሚገኙ ለማወቅ ጥረት ይቀጥላል ሲሉም አክለዋል። ሐማስ በአውሮፓውያኑ 2023 በእስራኤል ላይ ጥቃቱ ፈጽሞ አግቶ ከወሰዳቸው 251 ታጋቾች መካከል 59 የሚሆኑ ያልተመለሱ ሲሆኑ ከነዚህ መካከል 24 ታጋቾቹ በሕይወት እንደሚገኙ ይታመናል። በጋዛ ከሚገኙ ታጋቾች መካከል 5 የሚሆኑ የአሜሪካ ዜጋ ናቸው። አሌክሳንደር ከ5ቱ መካከል በሕይወት የቀረ ብቸኛው ታጋች እንደሆነ እስራኤል ታምናለች። እስራኤል በጋዛ የምታደርገውን ጥቃት ከቀጠለች ታጋቾቹ በሬሳ ሳጥን ነው የሚመለሱት ሲሉ ለታጋቾች ቤተሰቦች መልእክት አስተላልፈዋል። ባለፈው ቅዳሜ ሐማስ ባሰራጨው ቪዲዮ አሌክሳንደር በሕይወት እንደሚገኝ ያመላከተ ሲሆን ታጋቹ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ፕሬዝዳንት ዶናልድ ትራምፕ መፍትሄ እንዲፈልጉ ተማጽኗል። እስራኤል በቅርቡ ባረቀቀችው የ45 ቀን የተኩስ አቁም ስምምነት በመጀመሪያ ሳምንት አሌክሳንደርን ጨምሮ ግማሽ ታጋቾች እንዲለቀቁ ሐሳብ ማቅረቧን የሐማስ ባለስልጣን ለኤኤፍፒ የዜና ወኪል ተናግሯል። ባለስልጣኑ እንዳሉት የሰላም ምልክት እንዲሆን አሌክሳንደር የተኩስ አቁም ስምምነቱ በተጀመረ በመጀመሪያ ቀን እንዲለቀቅ ተጠይቋል። ባለፈው ጥር በእስራኤልና በሐማስ መካከል በተደረሰው የተኩስ አቁም ስምምነት መሰረት 33 ታጋቾች ሲለቀቁ 1900 ፍልስጤማውያን እስረኞች ወደ ጋዛ እንዲመለሱ ተደርገዋል። በተጨማሪም እርዳታ ወደ ጋዛ ሰርጥ እንዲገባ መደረጉ ይታወሳል። ነገር ግን የሁለተኛ ዙር የተኩስ አቁም ስምምነት ድርድር ሳይጠናቀቅ የእስራኤል በጋዛ የምታደርገው ወታደራዊ ዘመቻ ድጋሚ ወደ ወርሃዊ መጋቢት ጀምራለች። ቴል አቪቭ ተወልዶ በአሜሪካ ኒው ጀርዚ ያደረገው አሌክሳንደር በእስራኤል ጦር ያገለገለ ሳለ ከድንበር አካባቢ በሐማስ ታግቶ ነው የተወሰደው። አባቱ ከአሜሪካ ኒውስ ኔሽን ቴሌቪዥን ጋር ባደረጉት ቃለ መጠይቅ ለልጃቸው አለመለቀቅ ጠቅላይ ሚኒስትር ኔታንያሁን ወቅሰዋል። ሐማስ እስራኤል ከጋዛ ሰርጥ ሙሉ በሙሉ ነቅላ የምትወጣ ከሆነ
ጦርነቱን የምታቆም ከሆነ ሁሉንም ታጋቾች ለመልቀቅ ተስማምተዋል። እስራኤል ባለፈው መጋቢት ድጋሚ በጀመረችው ወታደራዊ ዘመቻ ምክንያት 1630 ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወራት 51000 ሰዎች መገደላቸውን በሐማስ የሚመራ የጋዛ ጤና ሚኒስቴር አስታውቋል። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 አግቶ ከወሰደ በኋላ ነው እስራኤል በጋዛ መጠነ ሰፊ ወታደር ዘመቻ ማካሄድ የጀመረችው። ሩሲያ የተጣለባት ማዕቀብ እንዲነሳላት ማንንም አትጠይቅም ሲሉ የሞስኮ ከፍተኛ ዲፕሎማት ተናገሩ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ማንንም ሰው የተጣለባትን ማዕቀብ እንዲያነሳ እየጠየቀች አይደለም ሲሉ የተናገሩ ሲሆን የዩናይትድ ስቴትስ የማዕቀብ አገዛዝ ህገወጥ ነው፣ የዓለምን ኢኮኖሚ ግሎባላይዜሽን እያወደመ ይገኛል ብለዋል። ላቭሮቭ በሩሲያ ዕለታዊ ጋዜጣ እትም ከኮሜርሳት ጋር ባደረጉት ቃለ ምልልስ የትራምፕ አስተዳደር በቁሳዊ ፍላጎት ላይ ተመስርተው በውጭ ፖሊሲ ውስጥ ጥቅም ለማግኘት መፈለጉን አልሸሸጉም። ዋሽንግተን ከሞስኮ ጋር በተገናኘችበት ወቅት በንግድና ኢኮኖሚ ትብብር ላይ ንግግሮችን እንደጀመረች አክለዋል። ነገር ግን ሁሉም ነገር ኢኮኖሚያዊ መስተጋብር ወደ ነበረበት ለመመለስ እንዴት እንደሚፈልጉ በሂደት ይወሰናል ሲሉ ላቭሮቭ ተደምጠዋል። ምክንያቱም ይህ ትብብር ከ10 ዓመታት በፊት ከተመዘገበው $30 ቢሊዮን ጋር ሲነጻጸር በ95% ገደማ የታገደ ሲሆን ይህ ሙሉ በሙሉ ማለት ይቻላል ለዚህ በህገ ወጥ ማዕቀቦች የተነሳ ነው ብለዋል። እንደምታውቁት በህብረተሰባችን ውስጥ ያለውን ክርክር የምትከታተሉ ከሆነም ማንንም እያስገደድን አይደለም ወይም ማዕቀቡ እንዲነሳ ማንንም አንጠይቅም ሲሉ አክለዋል። ከፍተኛው የሩሲያ ዲፕሎማት የአሜሪካ ማዕቀብ ቢነሳም ሞስኮ ወሳኝ በሆኑ ዘርፎች ላይ ጥገኛ መሆን የለባትም ሲሉ ገልጸዋል። ፑቲን ይህንን ፍላጎት ደጋግመው አጽንኦት ሰጥተውታል በማለት የኢኮኖሚ ሉዓላዊነትን አስፈላጊነትን ገልጸዋል። ላቭሮቭ ከእንግዲህ ዓለም አቀፋዊ የኢኮኖሚ ግሎባላይዜሽን የለም፣ ይህ የተደመሰሰው በትራምፕ አስተዳደር ሳይሆን በባይደን ዘመን ማዕቀብ በመጣል የውጭ ፖሊሲው ብቸኛ መሳሪያ አድርገው ሲጠቀሙ ነበር ሲሉ ተናግረዋል። ቻይና እስከ 245% ሊደርስ የሚችል ታሪፍ እንደተጣለባት አሜሪካ አስታወቀች። ዋይት ሀውስ ባወጣው መግለጫ ቻይና አጸፋዊ እርምጃ በመውሰዷ እስከ 245% የሚደርስ ታሪፍ እንደተጣለባት ገልጿል። በመግለጫው ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ የአሜሪካን ኢኮኖሚ ዳግም ለማሳደግ አሜሪካን ቀዳሚ ያደረገ የንግድ ፖሊሲ እየተከተሉ እንደሆነ የተመለከተ ሲሆን ከ75 በላይ ሀገራት ከአሜሪካ ጋር አዲስ ንግድ ስምምነት እንዲኖር ተወያይተዋል ብለዋል። በውይይቶቹ የተነሳ በሀገራቱ ላይ የተጣለው ታሪፍ እንዳይተገበር የተወሰነ ስለመሆኑ ዋይት ሀውስ ገልጾ ቻይና ግን አጸፋዊ እርምጃ በመውሰዷ እንዲተገበርባት ሆኗል ብሏል። ዋይት ሀውስ ጨምሮ ከወራት በፊት ቻይና እንደ ጋሊየም እና ጀርሜኒየም ያሉ ወሳኝ የቴክኖሎጂ ቁሶች ወደ አሜሪካ እንዳይላኩ ከልክላለች ያለ ሲሆን በዚህ ሳምንት ደግሞ ለመኪና ሰሪዎች፣ ለኤሮስፔስ እና ለወታደራዊ ግልጋሎት የሚውሉ 6 የከበሩ ማዕድናትን ወደ ውጭ እንዳይላኩ ከልክላለች ብለዋል። ዋይት ሀውስ ቻይና በትክክል ምን ያህል መጠን ያለው ታሪፍ እንደተጣለባት ባይገለጽም እስከ 245 ሊደርስ እንደሚችል ገልጿል። ባይደን ከዋይት ሀውስ ከለቀቁ በኋላ ለመጀመሪያ ጊዜ ባደረጉት ንግግር የትራምፕ አስተዳደር ብዙ ጥፋትና ውድመት አድርሷል አሉ። ጆ ባይደን ስልጣናቸውን ከለቀቁ በኋላ የመጀመሪያውን ንግግር ያደረጉ ሲሆን የትራምፕ አስተዳደር ፖሊሲዎችን ተችተዋል። የቀድሞው የአሜሪካ ፕሬዝዳንት በቺካጎ በተካሄደው ኮንፈረንስ እንደተናገሩት መንግስት በሶሻል ሴኩሪቲ ላይ ጠለፋ ፈጽሟል ያሉ ሲሆን ይህ አሰራር በዶናልድ ትራምፕ አስተዳደር የዋይት ሀውስን ወጪ የመቀነስ ጥረት እየመሩ ያሉት ኤሎን ማስክ በማጭበርበር የተከበበ ነው ሲሉ ተደምጠዋል። አስተዳደሩ በአመት 1.6 ትሪሊየን የአሜሪካ ዶላር ጥቅማ ጥቅሞችን የመክፈል ኃላፊነት ያለበት የኤጀንሲው ሰራተኞችን ለመቀነስ ይፈልጋል። ባይደን ባደረጉት ንግግር ትራምፕን በስም ባይጠቀሱም ከ100 ቀናት ባነሰ ጊዜ ውስጥ ይህ አስተዳደር ብዙ ጥፋትና ውድመት አድርሷል፣ ይህ አስደናቂ ነገር ነው ብለዋል። ሶሻል ሴኩሪቲ የተቀደሰ ቃል ኪዳን ነው ያሉት ባይደን ማህበራዊ ዋስትና በሰዎች ህይወት ላይ ምንም ያህል ጥቅም እንዳለው አናውቅም ብለዋል። በአካል ጉዳተኝነት መብት ዝግጅት ላይ ንግግር ያደረጉት ባይደን በንግግራቸው ወቅት ከዋይት ሀውስ ከመልቀቃቸው ወይም ከ2024 የፕሬዝዳንታዊ ምርጫን በተመለከተ ምንም አልተናገሩም። የማህበራዊ ዋስትና ኤጀንሲ በዩናይትድ ስቴትስ ውስጥ ጡረታ ለወጡ ወይም በአካል ጉዳተኝነት ምክንያት መስራት ለማይችሉ ሰዎች መሰረታዊ ገቢ ያስገኛል። በዋነኝነት አረጋውያንን ጨምሮ 67 ሚሊዮን የአሜሪካውያን ተጠቃሚ ያደርጋል። ዲሞክራቲክ ፖለቲከኞች የትራምፕ አስተዳደር የሶሻል ሴኩሪቲ ለማቋረጥ በማቀድ ደጋግመው ከሰዋል። ኤሎን መስክ የመንግስት ቅልጥፍና ዲፓርትመንት እየተባለ የሚጠራው ክፍል ከየካቲት ወር ጀምሮ በኤጀንሲው የሚሰሩ 7000 ሰራተኞችን የመቀነስ
ውጥን ይዟል። ማስክ ማህበራዊ ደህንነቱን ሲተቹ ይደመጣሉ። ይሁን እንጂ ትራምፕ ከዚህ ቀደም እንደተናገሩት ለህገወጥ ስደተኞች የሚከፈለው ክፍያ ኢላማን ለማድረግ ቢያስቡም ለአሜሪካውያን የሚሰጠው ጥቅሞች በጅምላ እንደማይቀንሱን ገልጸዋል። ትራምፕ ማክሰኞ ዕለት ህገወጥ ስደተኞችና ሌሎች ብቁ ያልሆኑ ሰዎችን የማህበራዊ ዋስትና እንዲያገኙ የሚከለክለውን ትዕዛዝ መፈረማቸው ይታወሳል። በባይደን የቺካጎ ንግግር በፊት የትራምፕ ፕሬስ ሴክሬታሪ የሆነችው ካሮሊን ሌቪት ለጋዜጠኛ እንደተናገሩት ፕሬዝዳንቱ ህግ አክባሪና ግብር ለከፈሉ የአሜሪካ ዜጎች እንዲሁም አዛውንቶች ጥቅሞችን እንደሚያስጠብቁ ፍጹም እርግጠኛ መሆናቸውን ተናግረዋል። በዩክሬን አሜሪካና ሩሲያ መካከል አዲስ ንግግር ሊጀመር መሆኑን የዩክሬን የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ ዛሬ በሰጡት መግለጫ በቅርቡ በሶስት ሀገራት መካከል ለሚደረግ ድርድር ዝግጅት እየተደረገ መሆኑን ገልጸዋል። እስካሁን ድረስ ድርድሩ ሲደረግ የነበረው በአሜሪካና በሩሲያ መካከል እንደሆነ የጠቀሱት ቃል አቀባዩ በቀጣይነት የዩክሬንን ከሁለት ሀገራት ጋር በቅርበት እንደምትሰራ አስታውቋል። ሲናገሩም ዩክሬን ለአሜሪካ ትብብር በማሳየት ገንቢ አቋሟን አሳይታለች። ሩሲያም ገንቢ አቀራረብ ያላት ቢሆንም ውጤቱ ግን ማሸበር ብቻ ሆኗል ያሉ ሲሆን ሩሲያን ሰላምን እንደምትመርጥ ዓለም አቀፉ ማህበረሰብ ጫና እንዲያደርግባትም ጥሪ አቅርበዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የአሜሪካ ተደራዳሪ ስቲቭ ዊትኮፍ ዛሬ ወደ ፈረንሳይ አቅንተዋል። በፈረንሳይ ቆይታቸውም በዩክሬን ጦርነት ዙሪያ በሚደረገው አዲስ ተኩስ አቁም ላይ እንደሚመክሩ ዘገባዎች አስታውቀዋል። የሱዳን ፈጥኖ ደራሽ ትይዩ መንግስት መመስረቱን አወጀ። የሱዳን ፈጥኖ ደራሽ ኃይል ወታደራዊ መንግስት የሚገዳደር ትይዩ መንግስት መመስረቱን አስታውቋል። በሱዳን ፈጥኖ ደራሽ ኃይል RSF እና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ሆኖ ተብሏል። የፈጥኖ ደራሽ ኃይሉ መሪ ሞሐመድ ሐምዳን ሄሜዲቲ ደጋሎ እንዳሉት ቡድናቸው ብቸኛ ለሱዳን የሚበጅ የወደፊት እየፈጠረ ያለ ኃይል ነው። ይህ መግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉዳይ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን ጦር የፈጥኖ ደራሹ መቀጫ የሆኑት ከአልፋሽር ከተማ ወጣ ብለው ከሚገኙ ቦታዎች በቦምብ ማጥቃቱን ተሰምቷል። ይህ በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያ ጥለው እንዲሸሹ አድርጓል። ሄሜዲቲ እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለውን የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነት ነው የምንፈልገው። የትኛውም ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫ። አክለው መንግስታቸው በፈጥኖ ደራሹ ኃይል በቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላ ሀገሪቱ ትምህርትና የጤና አገልግሎት የመሳሰሉት መሰረታዊያን እንደሚያሟሉ ተናግረዋል። RSF በቅርቡ ባደረሳቸው ጥቃቶች 400 ሰዎች መገደላቸውን የተባበሩት መንግስታት ከታማኝ ምንጮች መረጃ በማግኘቱን አስታውቋል። 2 ዓመት በሞላው የሱዳን የእርስ በርስ ጦርነት የሀገሪቱ ጦር እና ፈጥኖ ደራሽ ኃይሉ ዘር ማጥፋትና ጅምላ ወሲባዊ ጥቃትን ጨምሮ የጦር ወንጀሎችን በማዳረስ ይወቀሳሉ። ሄሜዲቲና የሱዳን ጦር መሪ ጄኔራል አብዱልፋታህ አልቡርሃን ከአውሮፓውያኑ ሚያዝያ 15 2023 ጀምሮ በስልጣን ሽኩቻ ምክንያት ያወጁት ጦርነት 150,000 ሰዎች ሲቀጥፍ ከ12 ሚሊዮን በላይ ሰዎች እንዲፈናቀሉ ምክንያት ሆኗል። በቅርቡ በሰሜን ዳርፉርና ከተማ አልፋሽር በተደረገ ግጭት ከ10 ሺዎች የሚቆጠሩ ሰላማዊ ዜጎች ከዘምዘም የስደተኛ መጠለያ ጣቢያዎች ተፈናቅለዋል። በእግራቸው 70 ኪሎ ሜትር ተጉዘው ወደ ታዊላ ከተማ ማቅናታቸውን ዓለም አቀፉ የድንበር አልባ ዶክተሮች ማህበር አስታውቋል። በርካቶች ታዊላ እስኪደርሱ አንድም ፈሳሽ አለመውሰዳቸውን እንዲሁም የተወሰኑ ህጻናት በውሃ ጥማት ምክንያት መሞታቸውን ተዘግቧል። የሰብአዊ ተራድኦ ድርጅት ምግብና መድኃኒት ማለፍ ባለመቻሉ በአልፋሽር አካባቢ በጊዜያዊ መጠለያ ጣቢያዎች የሚገኙ 700,000 ሰዎች በረሃብ ተጋልጠዋል ይላሉ። ማክሰኞ በተካሄደው ጉባኤ ዩናይትድ ኪንግደም 120 ሚሊዮን ፓውንድ የሚያወጣ የምግብና የመድኃኒት እርዳታ ለማድረግ ቃል ገብታለች። በርካቶች በሱዳን ጉዳይ ተስፋ ቆርጠዋል። ይህ ትክክል አይደለም። ሰላማዊ ዜጎች ሲታረዱ፣ ጨቅላዎች ሳይቀሩ ለወሲባዊ ጥቃት ሲጋለጡ እንዲሁም ብዙዎቹ የረሃብ አደጋ ላይ ሆነው እያየን እንዳላየን መሆን አንችልም ሲሉ የውጭ ጉዳይ ሚኒስትሩ ላሚ ተናግረዋል። በጀርመን አንድ ዶክተር 15 ታካሚዎችን በመግደል ተጠርጥሮ በቁጥጥር ስር ዋለ። ጀርመን ውስጥ የአንድ የጽኑ ህሙማን ዶክተር የተለያዩ መድኃኒቶችን በመጠቀም 15 ታካሚዎችን በመግደል ወንጀል ተከሰሰ። የበርሊን አቃቢ ህግ የ40 ዓመቱ የህክምና ባለሙያ ወንጀሉን ለመደበቅ ሲል የአንዳንዶች ተጎጂዎች ቤት አቃጥሏል ሲል በክሱ ላይ አመላክቷል።
በአውሮፓውያኑ መስከረም 2021 እስከ ሐምሌ 2024 ባለው ጊዜ ውስጥ ምንም እንኳን የሟቾች ቁጥር እንደሚጨምር አቃቢ ሕጎች ቢያምኑም 12 ሴቶችና 3 ወንዶች መግደሉን ተመላክቷል። በጀርመን የግለሰቦች መብት ለመጠበቅ በተደነገገ ሕግ መሰረት የዶክተሩ ስም ይፋ ባይደረግም ተጠርጣሪው ክሱን እንዳልተቀበለ አቃቢ ሕግ በመግለጫው ላይ ተናግሯል። ዶክተሩ ከታካሚዎቹ እውቅናና ፈቃድ ውጪ ማደንዘዣና የጡንቻ ህመም ማስታገሻ መድኃኒቶችን ሰጥቷል ተብሏል። የጡንቻ ህመምን ለማስታገስ የሚሰጥ መድኃኒት የመተንፈሻ አካላት ጡንቻዎችን እንዳይሰሩ በማድረግ በደቂቃዎች ውስጥ መተንፈስ በመከልከል ለሞት ዳርጓቸዋል ሲል የአቃቢ ሕግ ቢሮ መግለጫው ገልጿል። የሕክምና ባለሙያ በበርካታ የጀርመን ግዛቶች ውስጥ መስራቱ የተጠቀሰ ሲሆን የሞቱት ሰዎች ዕድሜ ከ25 እስከ 94 ነው ተብሏል። ተጠርጣሪው በ5 የተለያዩ ጊዜያዊ ወንጀሎች ለመደበቅ ሲል በሕክምና ጉዳት አድርሶባቸዋል ተብሎ የተጠረጠሩት ግለሰቦች ቤት አቃጥሏል ተብሏል። ተጠርጣሪው በሐምሌ ወር 2024 በአንድ ቀን ውስጥ 2 ታካሚዎች መግደሉን ገልጿል። ከሞቱት ግለሰቦች መካከል አንዱ በማዕከላዊ በርሊን ነዋሪ የሆነ የ75 ዓመት አዛውንት ሲሆኑ ሌላው በበርሊን አቅራቢያ የሚኖሩ የ76 ዓመት አዛውንት ሴት በዚያው ዕለት ከጥቂት ሰዓታት በኋላ መገደላቸውን ተዘግቧል። አቃቢ ሕግ ዶክተሩ የአዛውንቷን ቤት ለማቃጠል ቢሞክርም ሳይሳካለት ቀርቷል ብሏል። የግድያ ሙከራ ለመሳካቱን ሲመለከት ለአዛውንቷ ዘመድ ለአፓርታማ ፊት ለፊት ቆሜያለሁ፣ መጥሪያውን ብደውልም ማንም ምላሽ የሰጠ የለም ሲል አሳውቋል። ዶክተሩ በነሐሴ 2024 በቁጥጥር ስር በዋለበት ወቅት በእርሱ እንክብካቤ ውስጥ ያሉ 4 ሰዎችን መግደሉን ተጠርጥሯል። ነገር ግን በምርመራ ወቅት ሌሎች አጠራጣሪ ሞቶች በመገኘታቸው ምርመራ ለማድረግ የሟቹን አስክሬን ለማውጣት ቁፋሮ ለማድረግ ታቅዷል። የ40 ዓመቱ ተጠርጣሪ ጥፋተኛ ሆኖ ከተገኘ ከሕክምና ሙያ የዕድሜ ልክ እገዳ እንዲሁም እስር ይጠብቀዋል ተብሏል። የሕክምና ባለሙያ አሁንም በፖሊስ ስር ቁጥጥር ይገኛል። የሆለታ ነዋሪ መንግስትን አማረሩ። የሆለታ ከተማ ነዋሪዎች ለኮሪደር ልማት ከፍተኛ ገንዘብ በግዴታ እየተጠየቁ ነው ሲሉ አማረሩ። በምዕራብ ሸዋ ዞን የሆለታ ከተማ ነዋሪ ለሚዲያ በሰጡት ቃል ለኮሪደር ልማት እያንዳንዳቸው ከ40 እስከ 200 ሺህ ብር በግዴታ እንዲከፍሉ እየተጠየቁ መሆኑን ገልጸዋል። በርካታ ነዋሪዎች እንደተናገሩት ይህ ገንዘብ በህይወታቸው አይተውት እንደማያውቁና መንግስት ከፍተኛ ጫና እያሳደረባቸው መሆኑን አመልክተዋል። ነዋሪዎቹ ለልማቱ ሲባል የእግረኛ መንገድ ለመስራት በሚል ከ30 ዓመታት በላይ ግብር ሲከፍሉበት የነበሩትን ቦታ እንዲያስጠግኑ እንደተነገራቸውና አሁን ደግሞ ከፍተኛ ገንዘብ በስንቄ ባንክ እንዲያስገቡ እየተገደዱ መሆኑን ተናግረዋል። ገንዘብ የሌላቸው ነዋሪዎች ደግሞ እናንተ ትለቁና መስራት ለሚችል ይሰጣል የሚል ምላሽ እየተሰጣቸው መሆኑን አክለዋል። አንድ ነዋሪ በብስጭት ይህ ድሃ ህዝብ ከየት ያምጣ? የለንም ሲባል በቃ እናንተ ትለቁና መስራት ለሚችል ይሰጣላሉም ብለዋል። ሌላ ነዋሪ ደግሞ የአሁኑ አካሄድ ሆን ብሎ ህዝቡን በመንግስት ላይ ለማስነሳት እንደታሰበበት ይመስላል ሲሉ ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ አምነስቲ ኢንተርናሽናል ከ2 ቀናት በፊት የኢትዮጵያ መንግስት ከ58 በላይ ከተሞች ላይ እያካሄደ ያለው የኮሪደር ልማት በአስቸኳይ እንዲቆምና ሰብአዊ መብቶች ላይ የሚደርሰውን ጫና እንዲያጠና አሳስቧል። ድርጅቱ አክሎም ማንኛውንም የሰዎች ከቤታቸው መፈናቀል ከዓለም አቀፍ የሰብአዊ መብት ድንጋጌዎች ጋር የሚጣጣም መሆን እንዳለበት አሳስቧል። በሰሜን ተራሮች ብሔራዊ ፓርክ ዋሊያ ሲያድኑ የነበሩ ግለሰቦች በቁጥጥር ስር ዋሉ። የኢትዮጵያ መገለጫ የሆነው ዋሊያ በቡድን ተደራጅተው እያደኑ ሲያርዱ የነበሩ ግለሰቦች በጀናሞራ ወረዳ አስተዳደር ጸጥታ አካላትና በሰሜን ተራራ ብሔራዊ ፓርክ ጽሕፈት ቤት ሬንጀሮች ትብብር በቁጥጥር ስር መዋላቸው ታውቋል። ዋሂድ ተብሎ በሚጠራው የፓርኩ ክፍል በተደረገ ቅኝት 2 ዋልያ በጥይት በመግደል አርደው በአህያ እየጫኑ እያለ ተደርሶባቸዋል። በተደረገው የተኩስ ልውውጥ 2ቱ በቁጥጥር ስር የዋሉ ሲሆን ቀሪዎቹ ወንጀለኞች ወደ ሕግ ለማቅረብ የጸጥታ ኃይሉ በስምሪት ላይ እንደሚገኝ ፓርኩ አስታውቋል። በሕግ ቁጥጥር ስር ያሉት ወንጀለኞች ላይ የወረዳ ፖሊስ ጽሕፈት ቤት የምርመራ ስራውን እያካሄደ ነው ተብሏል። በሰሜን ተራሮች ብሔራዊ ፓርክ የሚገኘው ዋልያ በተለያዩ ምክንያቶች ቁጥሩ መቀነሱን ተገልጿል። ስለ ሩሲያ ጦር የሐሰት መረጃ አሰራጭታለች የተባለችው የፀጉር ባለሙያ በእስር ቀጣች። የሴንት ፒተርስበርግ ነዋሪ የሆነችው የፀጉር ስራ ባለሙያ ስለ ሩሲያ ጦር የሐሰት መረጃ አሰራጭታለች በሚል ክስ 5 ዓመት ከ2 ወር እስራት ተፈረደባት። አና አሌክሳንድሮቭ 8 የጸረ ጦርነት መልእክቶችን በማህበራዊ ትስስር ገጽ ማጋራቷን የካደች ሲሆን ክሱ ከጎረቤቷ ጋር ባላት የመሬት ውዝግብ ምክንያት የመጣ ነው ብላለች። አና ለልጇ በዩክሬን ያለውን ጦርነት የሚያሳዩ ፎቶግራፎችን በመላኳ ለአቃቢ ሕግ ቅሬታ ማቅረቧን ጎረቤቷ ለቢቢሲ ተናግረዋል። የፀጉር ስራ ባለሙያዋ አና የ47 ዓመት የ2 ልጆች እናት ስትሆን መጀመሪያ የታሰረችው እንደ አውሮፓውያን አቆጣጠር ህዳር 2023 ነበረ።
የስሯ ምክንያት ቪኮን ታክቴ በተባለው የሩሲያ ማህበራዊ ትስስር ገጽ 8 ልጥፎችን በሁለት ሐሰተኛ አካውንቶች በማጋራት ተጠርጥራ ነው። ጠበቃዋ ባለፈው መስከረም መዝገቡ በመሬት የተነሳ ተራ ግጭት ሆኖ መጀመሩን ተናግረዋል። አንደኛው ወገን ወደ ፖሊስ ሄዶ መፍትሄ አላገኘም፣ በኋላም ጦሩ ላይ ሐሰተኛ መረጃ ማሰራጨት የሚለውን ክስ መጣ ብለዋል። ሩሲያ የዩክሬን ወረራ በተጀመረ በሳምንታት ውስጥ የጦር ኃይሎች ማጣጣልና ሆን ብሎ ስለ ጦሩ ሐሰተኛ መረጃ ማሰራጨት ወንጀል እንዲሆን አድርጋለች። የሩሲያና የዩክሬን ጦርነት ከተቀሰቀሰ ጀምሮ ክሬምሊን በመቶዎች የሚቆጠሩ ተቃዋሚዎችና ተቺዎች እንዲሁም ገለልተኛ መገናኛ ብዙሃኖች ባለሙያዎችን በማሰር አፈናውን አጠናክሮ መቀጠሉ ይነገራል። ማክሰኞ ዕለት በሞስኮ 4 ጋዜጠኞች ከጽንፈኞች ድርጅቶች ጋር በመስራት ጥፋተኛ ሆነው በመገኘታቸው 5 ዓመት ከመንፈቅ እስር ተፈርዶባቸዋል። ጋዜጠኞቹ ስራቸውን እንደ ጋዜጠኛ መስራታቸውን ቢወተውቱም ፕሬዝዳንት ፑቲን ቀንደኛ ተቀናቃይ በነበሩት አሌክስ ኔቫሊን የጸረ ሙስና ድርጅት ጥቅም ላይ የዋለ ዘገባ ማዘጋጀታቸውን ገልጿል። ኔቫሊ ባለፈው ዓመት እስር ላይ ያሉ ህይወታቸው ማለፉ ይታወሳል። ሩሲያ በተቃዋሚዎች ላይ ያወጣቻቸውን ህጎች ሁሉንም የማህበረሰብ ክፍል እንደ ወጥመድ መያዛቸው ይነሳል። በሀገሪቱ ውዝግብ በእስር ቤት የሚወረወረው ጥፋት ሲሆን ሩሲያውያን በባልደረቦቻቸውና በሚያውቋቸው ሰዎች ላይ ለባለስልጣን መረጃ ይሰጣሉ። ይህም በሶቪየት ህብረት ዘመን ልጅ አባቱን በመካድ እርምጃ የወሰደውን ልጅ ያነገሰውን ወቅት የሚያስታውስ ነው ተብሎለታል። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም አገልግሎት በቃ። አዲስ አበባ ሚያዝያ 8 2017 ዓ.ም ኤፍኤምሲ አገልግሎት ውጭ ከነበረው የኢትዮጵያ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ጥቅም ላይ መዋሉን መቻሉን ገለጸ። አውሮፕላኑ ከተጣለበት ጢሻ አንስቶ በማደስ ከ37 ዓመታት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉን የመከላከያ ሰራዊት ማህበራዊ ትስስር ገጽ መረጃ አመላክቷል። ይህም በሁሉም መስክ ውጤታማ ስራ እየተሰራ መሆኑን ማሳያ ነው ሲሉ የጦር ኃይሎች ለጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። አውሮፕላኑ አስፈላጊውን ጥገና አግኝቶ መብረርና ወደ ኃይል መመለስ እንዲችል በሰጠነው መመሪያ መሰረት ለተሳተፋቸው የአየር ኃይሎች አመራሮች፣ ቴክኒሻኖች፣ የመከላከያ ድጋፍ ሰጪ ሁሉ አመሰግናለሁ ብለዋል። የአየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ በበኩላቸው ተቋማቸው በሰው ኃይል ግንባታ ትጥቆችን ማሳደግና ከዘመኑ አቅም ላይ ማድረስ መሰረተ ልማቶችን ተቋሙ በሚመጥን ልክ ማስፋፋት ትኩረት የተሰጠባቸው ጉዳዮች መሆናቸውን አብራርተዋል። አውሮፕላኑ ተጠግኖ ወደ ኃይል መመለስ የዚያ አንድ አካል ነው ብለዋል። ዳሽ ፋይል ወይም ቡፋሎ በሚል መጠሪያ የሚታወቀው ይህ አውሮፕላን ለመጠገን 1 ዓመት በላይ ጊዜ መውሰዱን ተገልጿል። ለትራንስፖርት፣ ለፓራሹት ዝላይና ለካርጎ አገልግሎት መስጠት የሚችል መሆኑን ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ፣ ጸናጽል፣ መቋሚያ እንዲሁም ከ10 በላይ ቅዱሳት መጻሕፍት በአእምሮ ንብረትነት አስመዝግባለች። ቤተክርስቲያኑ ቅርሶቹ በአእምሮዊነት ንብረትነት ማስመዝገብ አስፈላጊ ሆነው ከቅርብ ጊዜ ወዲህ ቤተክርስቲያኒቱ ንዋየ ቅድሳት ባልተገባ ቦታዎች ላይ በመታየታቸው ነው ብላለች። መላከ ሰላም ቀሲስ ዳዊት ያሬድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርሳ ቅርስ ጥበቃ ቤተ መጻሕፍትና ወመዘክር እንዲሁም ሙዚየም መምሪያ ዋና ኃላፊ ናቸው። ኃላፊው ቤተክርስቲያኗ ቀደምት የእምነት ተቋም በመሆኗ በርካታ የአምልኮ መፈጸሚያ ንዋየ ቅድሳት ባለቤት ናት ብለዋል። ቤተክርስቲያኗ የእነዚህ ቅርሶች የባለቤትነት ማረጋገጫ ለማውጣት ንዋያቱ ከየት መጡ፣ ማንነታቸው ምንድነው የሚለውን ስታስጠና ቆይታለች ብለዋል። የባለቤትነት መብት ህጋዊ ማረጋገጫ የመያዙ ዋነኛ አስፈላጊነትን በተመለከተ ከቅርብ ጊዜ ወዲህ አንዳንድ ባለመረዳት ይሆናል የቤተክርስቲያኑን ንዋየ ቅድሳት ባልተገባ ቦታዎች ላይ የመታየት ሁኔታ እየፈጠሩ መምጣታቸውን ነው ብለዋል። የአእምሮ ንብረት መብት ከተረጋገጠባቸው ከቤተክርስቲያኒቱ የዜማ ንዋየ ቅድሳት መካከል ከበሮ፣ ጸናጽል፣ መቋሚያ፣ መስቀሎችን ጨምሮ 10 ልዩ ማለትም የድጓ፣ የዝማሬ፣ የመዋሲት፣ የቅዳሴ መጽሐፍት የሚገኙበት ሲሆን የቤተክርስቲያኒቱ በአግባቡ ተመዝግበው የማረጋገጫ ምስክር ወረቀት በእጄ ላይ ደርሷል ብላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀጣይ ለሌሎች መጽሐፍት፣ ለኪነ ህንጻዎች፣ ለአልባሳትና ለቅዱሳን ስዕላት ጭምር የአእምሮ ባለቤትነት መብት ለማውጣት ጥረት ላይ መሆኗን ይፋ አድርጋለች። ሙሉ ከተማውን መብራት እንዲያጠፉ የሚያደርጉ ህብረተሰቦች በጨለማ ቤት ቁጭ እንዲል የሚያደርጉ 4 ግለሰቦች ተይዘዋል። የቃሉ ወረዳ ፖሊስ ጽሕፈት ቤት ከኮምቦልቻ ቁጥር 2 እስከ ኮምቦልቻ ቁጥር 1 በተዘረጋ የ132 ኪሎ ዋት ተሸካሚ ኤሌክትሪክ ታወር ላይ ስርቆት የፈጸሙ ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። በቃሉ ወረዳ 07 ቀበሌ ልዩ ቦታው ቀዲዳ በተባለ ቦታ የ132 ኪሎ ቮልት ተሸካሚ ኤሌክትሪክ ታወር በመፍታት ለቆራሊዮ በመሸጥ
በኮምቦልቻ፣ ደሴ ከተሞችና 5 አጎራባች ወረዳዎች ከአቀስታ ኃይል ማከፋፈያ ጣቢያ ኃይል የሚያገኙ የምዕራብ ወሎ ወረዳዎች እንዲሁም ከአለም ከተማ ኃይል ማከፋፈያ ጣቢያ ኃይል የሚያገኙ ከፊል ሰሜን ሸዋና አካባቢዎቻቸው ላይ ኤሌክትሪክ መጥፋት ምክንያት የሆኑ 4 ግለሰቦችን በቁጥጥር ስር መዋሉን የወረዳ ፖሊስ ጽሕፈት ቤት አስታውቋል። ከአራቱ ተሳታፊዎች 2ቱ የታወር መፍታት፣ አንዱ በማጓጓዝና አንዱ በተረካቢነት የተያዙ ናቸው። የወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ሙልጌታ በለጠ እንደተናገሩት ፖሊስ ከህብረተሰቡ ጋር በመቀናጀት ባደረገው ጥብቅ ክትትል በኢትዮጵያ ኤሌክትሪክ ኃይል ተሸካሚ ታወር ላይ ስርቆት በመፈጸም የኤሌክትሪክ አገልግሎት እንዲቋረጥ በማድረግ ህዝቡ እንዲቸገር ያደረጉ ግለሰቦች በቁጥጥር ስር አውሏል ብሏል። ፖሊስ በተጠርጣሪዎች ላይ ምርመራ መጀመሩና ፍርድ ቤቱ ተጠያቂ ለማድረግ እየሰራ መሆኑን ኃላፊው ተናግረዋል። ተጠርጣሪዎቹ በህግ ቁጥጥር ስር ለማዋል ህብረተሰቡ ላደረገው እገዛ ኮማንደር ሙልጌታ አመስግነዋል። የአሜሪካዋ ካሊፎርኒያ ግዛት ዶናልድ ትራምፕ የጣሉትን ታሪፍ በመቃወም ክስ መሰረተች። ከአሜሪካ ግዛቶች ሁሉ ከፍተኛ ኢኮኖሚ የምታንቀሳቅሰው እንዲሁም የግዙፍ ፋብሪካና እርሻዎች መገኛ የሆነችው የካሊፎርኒያ ግዛት የዶናልድ ትራምፕን ታሪፍ በመቃወም ክስ መሰረተች። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፕሬዝዳንት ዶናልድ ትራምፕ ታሪፍን በመቃወም ክስ መመስረታቸውን ይፋ አድርገዋል። ዶናልድ ትራምፕ በዓለም አቀፍ ሀገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ የተመሰረተው የግዛቲቱ ክስ ትራምፕ ይህንን ፕሬዝዳንታዊ ትዕዛዝ ለማስተላለፍ የተጠቀሙትን ሕግ ተቃውሟል። ካሊፎርኒያ ከየትኛውም የአሜሪካ ግዛቶች በመቅደም በዓለም 5ኛዋ ግዙፍ ኢኮኖሚ ያላት ግዛት ነች። በግዛቲቱ ውስጥ ግዙፍ የማኑፋክቸሪንግ ኩባንያና ሰፋፊ እርሻዎች ይገኛሉ። ታሪፉ በዓለም አቀፍ ንግድ ላይ የሚስተዋለውን አለመመጣጠን ይፈታል ሲል የሚከራከረው ዋይት ሀውስ የቀረበበትን ክስ ውድቅ አድርጎ የአሜሪካን ኢንዱስትሪዎች እየጎዳ ያለውን ብሔራዊ ድንገተኛ አደጋ መፍትሄ ለመስጠት መስራቱን እንደሚቀጥል አስታውቋል። የዋይት ሀውስ ቃል አቀባይ ኩሽ ዴሳይ ጋቪን ኒውሶም በካሊፎርኒያ የተንሰራፋውን ወንጀል የቤት እጦት እና አልቀመስ ያለውን ኑሮ ላይ ከማተኮር ይልቅ አገራችንን እየጎዳ ያለው የንግድ ጉድለት ለመፍታት ፕሬዝዳንት ትራምፕ የሚያደርጉትን ታሪካዊ ጥረት ለመግታት ጊዜውን እያጠፋ ነው ሲሉ ተናግረዋል። ኒውሶም እና የግዛቲቱ አቃቤ ሮብ ቦንታ ክስ መመስረታቸውን ይፋ ያደረጉት በካሊፎርኒያ የአልሞንድ እርሻ መካከል ተገኝተው በሰጡት ጋዜጣዊ መግለጫ ነው። የዓለማችን 82% አልመንድ የምታመርተው የካሊፎርኒያ ግዛት አርቲኮክ የወይራ ፍሬ፣ ዋልነትና የዘቢብ ብቸኛ አምራች ነች። የካሊፎርኒያ ግዛት አስተዳዳሪ የሆኑት ኒውሶም ዶናልድ ትራምፕ በጣሉት ታሪፍ የተነሳ ግዛቲቱ ፍትሃዊ ባልሆነ መልኩ ተጎድታለች በማለት ተከራክረዋል። ከጥር ወር ጀምሮ በዶናልድ ትራምፕ ላይ 15 ክሶች የመሰረተችው ካሊፎርኒያ ግዛት አሁን ደግሞ በአብዛኞቹ የዓለም ሀገራት ላይ 10% እና በቻይና ላይ 145% የተጣለውን ታሪፍ ተቃውማ ክስ በመመስረት የመጀመሪያዋ ሆናለች። አስተዳዳሪው ይህ የኛ መረዳት ነው፣ ለዚህም ነው በ40 ሚሊዮን አሜሪካውያን ስም በመሆን ራሳችንን ከፊት ያስቀደም ነው ብለዋል። የካሊፎርኒያ ግዛት የመሰረተችው ክስ ትራምፕ በዓለም ሀገራት ላይ ታሪፍ ለመጣል የተጠቀሙት ኢንተርናሽናል ኢመርጀንሲ ኢኮኖሚክስ ፓወርስ አክት የተሰኘው ሕግ ለእንዲህ አይነት ታሪፍ ጥቅም ላይ ውሎ አያውቅም፣ ስልጣኑም የአሜሪካ ኮንግረስ ነው በሚል ይሞግታል። የክሱ ዝርዝር ላይ የአሜሪካ ጠቅላይ ፍርድ ቤት የባይደን አስተዳዳሪ የተማሪዎችን ዕዳ ለመሰረዝ የሚያደርገውን እርምጃ ለማገድ የባይደንን ፕሬዝዳንታዊ ስልጣን ይለጥጣል በሚል ያሳለፈውን ውሳኔ በተደጋጋሚ ጠቅሷል። ኒውሶም ጠቅላይ ፍርድ ቤት ወጥነት ያለው አሰራር ካለ ይህ ክስ ለግዛቲቱ መቋጫ ነው ብለዋል። መረጃው እንደሚያሳዩት ይህ ሕግ በየትኛውም የአሜሪካ ፕሬዝዳንት ታሪፍ ለመጣል ጥቅም ላይ ውሎ አያውቅም። የካሊፎርኒያ በትራምፕ አስተዳደር የተጣለው ታሪፍ በመቃወም ክስ የመሰረተችው የመጀመሪያዋ ግዛት ሆናለች። ከዚህ በፊት በአነስተኛ ንግድ ላይ የተሰማሩ እንዲሁም የሲቪክ መብቶች እንዲከበሩ የሚሟገቱ ቡድኖች በተመሳሳይ የትራምፕን እርምጃ በመቃወም ክስ መስርተዋል። ትራምፕ በጥር ወር ወደ ስልጣን ከመጡ ወዲህ በዓለም ሀገራት ላይ የተለያየ ታሪፍ ጥለዋል። የአሜሪካ ፕሬዝዳንት ከውጭ የሚገቡ ሸቀጦች ላይ የተጣለው ታሪፍ ሸማቾች የአሜሪካ ምርቶችን እንዲገዙ ያበረታታል፣ የሚሰበሰበውን የታክስ መጠን እንዲጨምር እንዲሁም በሀገሪቱ ከፍተኛ ኢንቨስትመንት እንዲፈጥር ያደርጋል ብለዋል። ተቺዎቻቸው ግን ፋብሪካዎችን ወደ አሜሪካ በማምጣት ከባድ እና 10 ዓመታትን ሊወስድ እንደሚችል በመጥቀስ እስከዚያው ድረስ የሀገሪቱን ኢኮኖሚ አጣብቂኝ ውስጥ እንደሚወድቅ ጠቅሰው ተከራክረዋል። ተቺዎቻቸው ግን ፋብሪካዎች ወደ አሜሪካ በማምጣት ከባድና 10 ዓመታት ሊወስድ እንደሚችል በመጥቀስ እስከዚያው ድረስ የሀገሪቱ ኢኮኖሚ አጣብቂኝ ውስጥ እንደሚወድቅ ጠቅሰው ተከራክረዋል። ዶናልድ ትራምፕ እርምጃ ለመውሰድ ይፋ ካደረጉ በኋላ ውሳኔያቸውን ሲያዘገዩ ታይተዋል። በዚህ ወር መጀመሪያ ላይ ወደ 60 በሚጠጉ የአሜሪካ የንግድ አጋሮች ላይ ከፍተኛ ታሪፍ ከጣሉ ከጥቂት ሰዓታት በኋላ ከፖለቲከኞች ከፍተኛ ተቃውሞን ማስተናገዳቸውን ተከትሎ ከቻይና ውጪ ከሌሎች ሀገራት ላይ እርምጃው ለ90 ቀናት እንዲዘገይ ወስነዋል።
የዩኬ ጠቅላይ ፍርድ ቤት የሴትነት ትርጉም በተፈጥሯዊ ጾታ ላይ የተመሰረተ እንዲሆን ወሰነ። የዩናይትድ ኪንግደም ጠቅላይ ፍርድ ቤት ዳኞች የሴቶች እኩልነት በተመለከቱ ህጎች ላይ ሴት የሚለው ክፍል የሚመለከት በተፈጥሯዊ ጾታ ሴት የሆኑ ሰዎችን ነው ሲሉ በሙሉ ድምጽ ወሰኑ። ይህ የፍርድ ቤቱ ውሳኔ ረጅም ጊዜ ለፈጀውና ጾታን መሰረት ያደረጉ መብቶች በስኮትላንድ፣ እንግሊዝና ዌልስ የሚኖራቸውን አፈጻጸም በተመለከተ ትልቅ አንድምታ ሊያመጣ የሚችለውን የህግ ክርክር የቋጨ ነው። የፍርድ ቤቱ ውሳኔ ፎር ዊሜን ስኮትላንድ የተሰኘው ተሟጋጅ ቡድን ያቀረበውን መከራከሪያ የሚደግፍ ነው። ተሟጋች ቡድን የስኮትላንድ መንግስትን በመክሰስ ጉዳዩን ወደ ፍርድ ቤት ያመጣው ጾታን መሰረት ያደረጉ ክልከላዎችን መተግበር ያለባቸው በውልደት ሴት ለሆኑ ሰዎች ብቻ እንደሆነ በመከራከር ነው። ዳኛ ሎርድ ሆች የፍርድ ቤቱን ውሳኔ አንድ ወገን በሌላኛው የተቀናጀ ድል ተደርጎ እንዳይወሰድ ያሳሰቡ ሲሆን ህጉ አሁንም ቢሆን ጾታቸውን የቀየሩ ሰዎች ላይ መድሎ እንዳይፈጸም ከለላ እንደሚሰጥ አጽንኦት ሰጥቷል። የስኮትላንድ መንግስት የጾታ ማረጋገጫ ምስክር ወረቀት ያላቸው ጾታቸውን የቀየሩ ሰዎች በተፈጥሮ ሴት ለሆኑ ሴቶች የሚሰጠው ከለላ ተጠቃሚ መሆን እንደሚችል በፍርድ ቤት ተከራክሯል። የፍርድ ቤት ክርክሩ እንደ አውሮፓውያን አቆጣጠር 2018 የተጀመረው የስኮትላንድ ፓርላማ በመንግስት ተቋማት ውስጥ የስርዓተ ጾታ ሚዛናነት ለማረጋገጥ ማውጣቱን ተከትሎ ነው። ፎር ዊሜን ስኮትላንድ ሚኒስትሮች በህጉ ውስጥ በተቀመጠው ኮታ ውስጥ ጾታቸውን የቀየሩ ሰዎችን አካተዋል የሚል ቅሬታ አቅርበዋል። ጉዳዩ ለበርካታ ጊዜ በስኮትላንድ ፍርድ ቤት ክርክር ሲደረግበት ነበር። በ2022 በስኮትላንድ የተደረገው የመጨረሻ ክርክር ላይ የጾታ ትርጓሜ በተፈጥሯዊ ወይም በውልደት የሚገኝ ጾታ እንደማይገድብ በመወሰን የሀገሪቱ መንግስት አሸንፎ ነበር። የዩናይትድ ኪንግደም ጠቅላይ ፍርድ ቤት በጉዳዩ ላይ ውሳኔ እንዳያሳልፍ አቤቱታ የቀረበለት እንደ አውሮፓውያን አቆጣጠር 2010 የወጣውንና የመላው ብሪታንያን የሚተገብረው የእኩልነት ህግ በተመለከተ ተገቢውን የህግ ትርጓሜ እንዲሰጥ ነበር። ዳኛው ሆጂ ዋናው ጥያቄ ሴትና ጾታ የሚለው ቃል በህጉ ላይ እንዴት ተተረጎሙ የሚለውን እንደነበረ ተናግረዋል። የጠቅላይ ፍርድ ቤቱ ዳኛ የዚህን ፍርድ ቤት የጋራ ውሳኔ በ2010 የእኩልነት ህግ ላይ የሚገኙ ሴትና ጾታ የሚሉ ቃላት የሚያመለክቱ ተፈጥሯዊ ሴትና ተፈጥሯዊ ጾታን ነው ሲሉ ውሳኔውን አስታውቀዋል። ነገር ግን ይህንን ውሳኔ በህብረተሰባችን ውስጥ የሚገኙ አንድ ወይም ሌሎች ቡድኖች በሌሎች ኪሳራ ላይ የተቀናጁ ድል ተደርጎ እንዳይወሰድ እንመክራለን ብለዋል። ዳኛውም አክለው ህጉን ጾታቸውን ለቀየሩ ሰዎች ከለላ የሚሰጠው ጾታ መቀየር ጥበቃ ያለው መግለጫ ስለመሆኑ ብቻ ሳይሆን ያገኙትን ጾታ መሰረት በማድረግ ከሚፈጸም ማንኛውም ቀጥተኛና ተዘዋዋሪ መድሎ እንዲሁም ጥቃት ጭምር ነው በማለት ተናግረዋል። የስኮትላንድ መንግስት በመክሰስ ጉዳዩ ወደ ፍርድ ቤት ያመጡ ተሟጋቾች ከውሳኔው በኋላ ተቃቅፈው ደስታቸውን ሲገልጹ በርካቶቹም ሲያነቡ ታይተዋል። የስኮትላንድ መንግስት በመክሰስ ጉዳዩ ወደ ፍርድ ቤት ያመጡ ተሟጋቾች ከውሳኔው በኋላ ተቃቅፈው ደስታቸውን ሲገልጹ በርካቶቹ ሲያነቡ ታይተዋል። የእኩልነት ህጉ ጾታና ጾታን ቅየራን ጨምሮ በተለያዩ የሰው ልጆች መገለጫዎች ላይ መድሎ እንዳይፈጸም ከለላ ይሰጣል። በለንደን የሚገኙ የኢትዮጵያ ፍርድ ቤት ዳኞች በህጉ ላይ ጾታ የሚለውን ቃል በተመለከተ ውሳኔ እንዳያሳልፉ የተጠየቁ የቃሉ ፍች ተፈጥሯዊ ጾታ ወይስ ህጋዊ ነው የሚለውን እንዲበይኑ ነበር። ህጋዊ የሚባለው እንደ አውሮፓውያን አቆጣጠር 2004 በወጣው የጾታ እውቅና ህግ መሰረት ጾታው የምስክር ወረቀት ያለው ነው። የስኮትላንድ መንግስት በ2004 በወጣው ህግ መሰረት ሰዎች ጾታቸውን ሲቀይሩ የሚያገኙት እውቅና ለሁሉም ጉዳይ የሚሰራ መሆኑን በመጥቀስ ተከራክሯል። ፎር ዊሜን ስኮትላንድ የተባለው ተሟጋች ቡድን ደግሞ ወንድና ሴት የሚሉት ቃላት መተርጎም ያለባቸው በመሰረታዊ ግንዛቤ እንደሆነ የሚከራከሩ ሲሆን ጾታ የማይለውጥ ተፈጥሯዊ ሁኔታ እንደሆነ ለፍርድ ቤቱ ተናግረዋል። የተሟጋች ቡድን መስራች ሱዛን ስሚዝ ከውሳኔው በኋላ ከፍርድ ቤቱ ወጥተው ባደረጉት ንግግር ዛሬ ዳኞች ጉዳዩን በተመለከተ እኛ ሁሌም የምናምንበትን ነገር ሴቶች በተፈጥሯዊ ጾታ ከለላ እንዳላቸው ተናግረዋል ብለዋል። ጾታ እውነት ነው። አሁንም ሴቶች ለሴቶች ተብሎ በተዘጋጁና የሴቶች በሆኑ አገልግሎቶችና ቦታዎች ላይ ደህንነት ይሰማቸዋል። ለዚህ ውሳኔም ጠቅላይ ፍርድ ቤቱ እጅጉን እናመሰግናለን ሲሉም ተደምጠዋል። የስኮትላንድ ተቀዳሚ ሚኒስትር ጆን ስዊኒ የስኮትላንድ መንግስት ውሳኔውን እንደተቀበለው በማህበራዊ ሚዲያ ገጻቸው በጻፉት መልእክት አስታውቀዋል። ጾታቸውን የቀየሩ ሰዎች ግን ውሳኔያቸውን ባገኘው ጾታ መድሎ እንዳይደርስባቸው የሚያደርገውን የከለላ የሚሸረሽር እንደሆነ አስጠንቅቀዋል። ስኮቲቭ ትራንስ የተባለው ጾታቸውን የቀየሩ ሰዎች መብት ተሟጋች ስራ አስኪያጅ ቪክ ቫለንቲን በፍርድ ቤት ውሳኔ መደንገጣቸውን ገልጸዋል። ውሳኔው ህጉ የጾታ ማረጋገጫ ምስክር ወረቀት ያላቸውን ጾታቸውን የቀየሩ ወንዶችና ሴቶች በተመለከተ ለ20 ዓመታት የነበረውን ግንዛቤ የሚቀለብስ ነው ብለዋል። ይህ ውሳኔ ጾታቸውን የቀየሩ ሰዎች ከሴቶችና ከወንዶች ቦታ እና አገልግሎቶች ሊገለሉ የሚችሉባቸው ጊዜያት እንደሚኖሩ የሚጠቁም ይመስላል ሲሉ አክለዋል።
ቻይና በአደንዛዥ እጽ ወንጀል 4 ካናዳውያን በሞት ቀጣች። በዚህ ዓመት መጀመሪያ ላይ 4 ካናዳውያን በቻይና ውስጥ ከአደንዛዥ እጽ ጋር በተያያዙ ክስ መገደላቸውን የካናዳ ባለስልጣን አረጋገጡ። የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ እንደተናገሩት ሁሉም ጥምር ዜግነት ያላቸው ሲሆኑ ጉዳዩን ለወራት በቅርበት ሲከታተሉ ቆይተዋል። የቀድሞው ጠቅላይ ሚኒስትር ጀስቲን ትሩዶን ጨምሮ ከሌሎች ባለስልጣን ጋር ቅጣቱን ለማስቆም እንደተሞከረም ለቢቢሲ ተናግረዋል። በካናዳ የሚገኘው የቻይና ኤምባሲ ቃል አቀባይ ኦቶዋ በበኩላቸው ከዓመታት ውጥረት በኋላ በአገሮቹ መካከል ያለውን ግንኙነት እየቀነሰ እንደሄደ ኃላፊነት የጎደላቸው አስተያየቶች እንዲቆሙ አሳስበዋል። ኤምባሲው ቤጂንግ የካናዳ ዜጎችን መብትና ጥቅም ሙሉ በሙሉ ረጋግጣለች ያለው ሲሆን ካናዳም የቻይና ሉዓላዊነት እንድታከብርም አሳስቧል። የቻይና ውጭ ጉዳይ ሚኒስትር በሕጉ መሰረት እርምጃ መውሰዱን ገልጿል። ለወንጀላቸውም ጠንካራና በቂ ማስረጃ አለ ብለዋል። የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ ለጋዜጠኞች በሰጡት መግለጫ የተገደሉት 4 ሰዎች የቻይናና የካናዳ ዜጎች ናቸው። ግድያቸው ከአደንዛዥ እጽ ክስ ጋር የተያያዘ ነው ብለዋል። በቻይናና በካናዳ ላይ የተፈጸመው የሞት ቅጣት አጥብቀን እናወግዛለን ሲሉም አክለዋል። ካናዳውያን ደህንነታቸው የተጠበቀ መሆኑን ለማረጋገጥ በቻይና ላይ ጫና ማሳደር ምን ያህል አስፈላጊ እንደሆነ አረጋግጠናል ብለዋል። በቻይና ውስጥ ምን ያህል ሌሎች ካናዳውያን የሞት ቅጣት እንደሚጠብቃቸው ግልጽ መረጃውን በሚስጥር እንዲይዙ ከቤተሰቦቻቸው ጥያቄ እንደቀረበላቸው ጠቅሰዋል። አምነስቲ ኢንተርናሽናል ባወጣው መረጃ ቤጂንግ በየዓመቱ በሺዎች የሚቆጠሩ ሰዎች በሞት ቅጣት እንደምትቀጣ አስታውቋል። ቻይና ከአደንዛዥ እጽ ከሙስናና ከስለላ ጋር በተያያዙ ወንጀሎች ላይ የሞት ቅጣት የምትፈጽም ቢሆን በውጭ ሀገር ዜጎች ላይ የሞት ቅጣት ስትፈጽም ግን እምብዛም አይታይም። ሰብአዊ መብት ተሟጋች ድርጅቶች ቻይና በዓለም ላይ ከፍተኛ የሞት ፍርድ ከሚፈጽምባቸው ሀገሮች አንዷ ነች ብሎ ያምናል። ብርጌድ ንሓመዱን በመባል የሚታወቀው የኤርትራ የተቃውሞ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዛሬ ዘግቧል። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችል ያስታወቀው እንቅስቃሴው ብርጌድ ንሓመዱን የሚንቀሳቀሱ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲል ቢቢሲ ዘግቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽሕፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ መሆኑን ያስታወሰው የቢቢሲ ዘገባ የጽሕፈት ቤቱን የምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለእንቅስቃሴው እጥፋት እንደሆነ ሲናገሩ ተደምጠዋል ብለዋል። እንቅስቃሴው ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱን እንቅስቃሴ አንድ መገናኛ ማዕከል እንደሆነ መናገራቸውን ዘግቦ አስነብቧል። ዶክተር ቴድሮስ ለሁለተኛ ጊዜ የታይም መጽሔት የዓመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ ተካተቱ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በታይም መጽሔት የዓመቱ የዓለማችን 100 ተጽዕኖ ፈጣሪ ሰዎች በዝርዝር ውስጥ ለሁለተኛ ጊዜ ተካተቱ። ታይም መጽሔት በየዓመቱ በተለያዩ ዘርፎች የዓመቱ ተጽዕኖ ፈጣሪዎች ናቸው የሚላቸውን 100 ሰዎች ስም ዝርዝር ይዞ ይወጣል። በዚህም ዝርዝር ውስጥ የሀገራትና የድርጅት መሪ ስራ ፈጣሪዎች፣ አርቲስቶችና ስፖርተኞች እንዲሁም ጸሐፊያን ይካተቱበታል። ዶክተር ቴድሮስ አድሃኖም በታይም መጽሔት የ2025 ተጽዕኖ ፈጣሪ ዝርዝር ውስጥ የተካተቱት በዓለም ጤና ድርጅት ዋና ዳይሬክተርነታቸው ባበረከቱት አስተዋጽኦ ነው። እንደ አውሮፓውያን አቆጣጠር 2020 በሰዎች እኩልነት የጤና አገልግሎት እንዲያገኙ ባበረከቱት አመራር የተነሳ የታይም መጽሔት የ100 ተጽዕኖ ፈጣሪ ዝርዝር ውስጥ አካቷቸው ነበር። ዶክተር ቴድሮስ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በዝርዝር ውስጥ መካተቴ በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦቼ እውቅና ነው ብለዋል። በመጽሔቱ ላይ ስለ ዶክተር ቴድሮስ ሀሳባቸውን ያጋሩ ዶክተር ላሪ ብሪሊያንት በበኩላቸው ዶክተር ቴድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችንን የጤና አገልግሎት ሽፋን ቀይረውታል ብለዋል። የፈንጣጣ በሽታ ከዓለም ላይ እንዲጠፋ ቁልፍ አስተዋጽኦ ያደረጉት ዶክተር ላሪ የዓለም ጤና ድርጅት ኃላፊ ይህንን ማድረግ የቻሉት በበሳል አመራርና ሳይንሳዊ በሆነ ውሳኔ አሰጣጥ በመታገዝ ነው ሲሉ አሞካሽተዋቸዋል። ዶክተር ቴድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ላሪ የዓለም ጤና ድርጅት ለመጀመሪያ ጊዜ የመሩ አፍሪካዊ መሪ፣ የመጀመሪያው ሕክምና ያላጠኑ መሪ፣ ሚሊዮኖችን የገደለው ዓለም አቀፍ ወረርሽኝ የተጋፈጡ የመጀመሪያው መሪ፣ አሁንም ደግሞ አሜሪካ ከመሰረተችው ተቋም ፍትሃዊ ባልሆነ መልኩ ስትወጣ የተጋፈጡ መሪዎች ናቸው ሲሉ በመጽሔቱ ላይ ጽፈዋል። አክለውም በ194 ሀገራት የሚገኙ ሰዎችን ጤና የመጠበቅ ኃላፊነት እየተወጡ የሚገኙ ሲሉ ገልጸዋቸዋል። አመራሩ መርህ ላይ የተመሰረተ ነው፣ ሀቀኛ ነው፣ ውጤት ተኮርም ነው
ዓለማችንን ከዚህ በፊት ከነበረው በበለጠ ጤነኛ እንድትሆን አድርጓል በማለት ዶክተር ላሪ ታይም መጽሔት ላይ ምስክርነታቸውን አስፍረዋል። ዶክተር ቴድሮስ የዓለም ጤና ድርጅት ዋና ዳይሬክተር ሆነው ከመመረጣቸው በፊት እንደ አውሮፓውያን አቆጣጠር በ2012 እስከ 2016 ድረስ የኢትዮጵያ ውጭ ጉዳይ ሚኒስትር ከዚያም ቀደም ብሎ ደግሞ ለበርካታ ዓመታት የሀገሪቱ የጤና ሚኒስትር ሆነው አገልግለዋል። ዶክተር ቴድሮስ የኢትዮጵያ ጤና ሚኒስትር ሆነው ባገለገሉባቸው ዓመታት በኢትዮጵያ የጤና መሰረታዊ አገልግሎት መስፋፋታቸውና የህፃናትና የእናቶች ሞት መጠን መቀነሱን ይገልጻሉ። ዋና ዳይሬክተሩ የዓለም ጤና ድርጅት ለሁለተኛ ጊዜ በኃላፊነት በመምራት ላይ ይገኛሉ። የህወሓት አባል የነበሩት ዶክተር ቴድሮስ በመጀመሪያ ዙር የዓለም ጤና ድርጅት የኢትዮጵያ መንግስት ከህወሓት ጋር ጦርነት በገጠመበት ወቅት ለቡድኑ ድጋፍ ይሰጣሉ በሚል ከፍተኛ የኢትዮጵያ መንግስት ባለስልጣን በተደጋጋሚ ተከሰው ነበር። ዶክተር ቴድሮስ አድሃኖም የዓለማችን ዋና የጤና ተቋም ለመምራት ከአፍሪካ የመጀመሪያው ሰው ሲሆኑ ለዓለም ጤና ድርጅት ዳይሬክተርነት ለውድድር ከቀረቡ ከበርካታ እጩዎች መካከል ተመርጠው ነው ለሁለተኛ ዙር ድርጅቱን እየመሩ ያሉት። በኤርትራ አስመራ ውስጥ ተወልደው ያደጉት ዶክተር ቴድሮስ አድሃኖም የመጀመሪያው ዲግሪያቸውን በባዮሎጂ ከአስመራ ዩኒቨርሲቲ አግኝተዋል። በተጨማሪ ከለንደን ዩኒቨርሲቲ በኢንፌክሽየስ በሽታዎች ጥናት ሁለተኛ ዲግሪ ያላቸው ሲሆን በማህበረሰብ ጤና ጥናትና ከኖቲንግሃም ዩኒቨርሲቲ የዶክትሬት ዲግሪያቸውን ተቀብለዋል። ዶክተር ቴድሮስ በኢትዮጵያ ውስጥ በሙያቸው በጤና አገልግሎት አሰጣጥ ዙሪያ ለበርካታ ዓመታት ሰርተዋል። የወባ በሽታ ጥናት የትግራይ ጤና ቢሮ ኃላፊ፣ ከዚያም የኢትዮጵያ ጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው ለረጅም ዓመታት አገልግለዋል። የዓለም ጤና ድርጅት እንደሚለው ዶክተር ቴድሮስ አድሃኖም የኢትዮጵያ ጤና ሚኒስትር በነበሩበት ጊዜ የሀገሪቱ ጤና ዘርፍ ላይ መጠነ ሰፊ የለውጥ ስራዎችን በማከናወን የጤና አገልግሎቶችን በሁሉም የሀገሪቱ አካባቢ ለሚገኙ ነዋሪዎች እንዲዳረሱ የሚያስችል መሰረት ጥለዋል። በርካታ የጤና መሰረተ ልማቶች እንዲገነቡ፣ የጤና ዘርፍ የገንዘብ ምንጮች እንዲሰፉ በማድረግ እንዲሁም የጤና ሰራተኞች ቁጥር እንዲጨምር በማድረግ ይጠቀሳሉ። በዚህ ምክንያት የመጀመሪያ የጤና እንክብካቤ ማስፋፊያ ፕሮግራም በመጀመሪያ 40,000 የሴት የጤና ኤክስቴንሽን ባለሙያዎች በመላው ሀገሪቱ ተሰማርተው አገልግሎት እንዲሰጡ አድርገዋል። በዚህ ምክንያት ከወሊድ ጋር በተያያዙ ምክንያቶች የሚሞቱ እናቶችና ህጻናቶች ቁጥር በከፍተኛ ደረጃ መቀነሱን የዓለም ጤና ድርጅት አመላክቷል። ዶክተር ቴድሮስ የዓለም ጤና ድርጅት ዳይሬክተር ከመሆናቸው በፊት ከተለያዩ ዓለም አቀፍ የጤና ተቋማት ውስጥ በአመራርነት ቦታ ላይ ሰርተዋል። የዓለም ጤና ድርጅት ዋና ዳይሬክተርነት ከተረከቡ በኋላ ዶክተር ቴድሮስ በድርጅቱ ውስጥ ከፍተኛ የለውጥ ስራ በመጀመር በርካታ ውጤቶችን መገኘታቸውን የዓለም ጤና ድርጅት ጠቅሷል። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን ገለጹ። የአሜሪካ ጦር ጥቃቱ የፈጸመው ለሁቲ ታጣቂዎች ቡድን የሚደርሱ ቁሳቁሶችና ገንዘቦችን ለመገደብ መሆኑን ተናግሯል። ሚያዝያ 18 ቀን 2025 የአሜሪካ ጦር በየመን ሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻ ማውደሙን አስታወቀ። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ በኢራን ለሚደግፉ የሁቲ ታጣቂዎች ቡድን የሚደርሱ ቁሳቁሶችና ገንዘቦችን ለመገደብ መሆኑ ተገልጿል። ሁቲዎች በጥቃቱ ቢያንስ 33 ሰዎች መገደላቸውን የገለጹ ሲሆን ከሟቾቹ መካከልም በርካታ የሕክምና ባለሙያ ይገኙበታል ብለዋል። የሐሙሱ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የፈጸመውን ጥቃት ካጠናከረ በኋላ ነው። ሮስተር የዜና ወኪል የዩናይትድ ስቴትስ ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ የቀረበላቸውን ጥያቄ ወዲያውኑ ምላሽ አለመስጠታቸውን ዘግቧል። በኢራን የሚደግፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። የሁቲ አማጽያን በፈጸማቸው ጥቃቶቹ የንግድ መርከቦች የሰጠው ሲሆን በዚህም የተነሳ የብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆም አስገድዷቸዋል። ቀይ ባህር የዓለማችን 15 በመቶ የንግድ መርከቦች የሚመላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ ኢላማዎች ላይ የምትፈጽመውን ጥቃት ጨምራለች። አማጽያኑ ሁቲ ራሱ በኢራን የሚመራው የእስራኤል፣ አሜሪካና ሌሎች ምዕራባውያን ሀገራት ተቃዋሚ ንቅናቄ አካል አድርጎ የሚቆጥር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያን ያለው ድጋፍ በይፋ ገልጿል። የሁቲ አማጽያን ከእስራኤል ጋር ግንኙነት አላቸው ያላቸውን መርከቦች ላይ በቀይ ባህርና በኤደን ባህረ ሰላጤ ላይ ጥቃት እያደረሱ ቆይተዋል። ይህንንም የሚያደርጉት ለፍልስጤም ያላቸውን ድጋፍ ለመግለጽ እንደሆነ ይጠቅሳሉ። በምላሹ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎች ኢላማ በማድረግ የየመን ውስጥ ተከታታይ ጥቃቶችን ፈጽመዋል። በአጸፋው የሁቲ አማጽያን ከእነዚህ ሀገራት ጋር ግንኙነት ያላቸው የሌሎች ሀገራት መርከቦች ኢላማ እያደረጉ ይገኛሉ።
ይህ የአማጽያኑ ጥቃት በርካታ የመርከብ ድርጅቶች በዓለም የባህር ንግድ ውስጥ 15 በመቶ ድርሻ ያለው የቀይ ባህር መስመርን እንዳይጠቀሙ እያስገደዳቸው ነው። የሁቲ አማጽያን ከኢራን ገንዘብ ድጋፍ የሚደረግላቸው ሲሆን በሊባኖስ ውስጥ የሚገኘው የሺዓው ታጣቂ ቡድን ሄዝቦላህ ጋር በጥብቅ ቁርኝነት አላቸው። ሄዝቦላህም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ፊት ወታደራዊ ስልጠናዎችን መስጠቱን ሽብርተኝነትን የሚዋጋ ዘ ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካ የምርምር ተቋም አስታውቋል። ሁቲዎች ኢራንን በአጋርነት የሚያዩት ሲሆን ሳውዲ አረቢያን ግን የጋራ ጠላታቸው ናት። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለች የሚሉት ጥርጣሬዎችንም ጎልተው ይሰማሉ። ሐማስ እስራኤል ያቀረበችውን የተኩስ አቁም ጥያቄ በይፋ ውድቅ አደረገ። ሐማስ እስራኤል ያቀረበችውን የተኩስ አቁም ስምምነት በይፋ ውድቅ አድርጎ ጦርነቱ እንዲያበቃና ፍልስጤማውያን እስረኞች እንዲፈቱ በምላሹ የተቀሩት እስራኤላውያን ታጋቾች ለመልቀቅ ለመደራደር ዝግጁ ነኝ ብለዋል። የሐማስ ዋነኛ ተደራዳሪ ካሊል አልሃያ በቪዲዮ በሰጡት መግለጫ የእስራኤል ጠቅላይ ሚኒስትር የኔታንያሁ የፖለቲካ አጀንዳ የሚያገለግል ከፊል ስምምነቶችን አንቀበልም ብለዋል። 59 እስራኤላውያን ታጋቾች አሁንም በሐማስ ቁጥጥር ስር እንደሚገኙ የሚገልጽ ሲሆን ከነዚህ መካከል 24ቱ በህይወት እንዳሉ ይታመናል። እስራኤል በቅርቡ ያቀረበችው የተኩስ አቁም ስምምነት 10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁም ማድረግ ያካተተ ነበር። የእስራኤል ገንዘብ ሚኒስትር ቤዛሌል ስሞትሪች በሐማስ ላይ የገሃነም በሮች የሚከፈቱበት ጊዜ አሁን ነው ሲሉ ዝተዋል። በሳምንቱ መጀመሪያ ላይ የሐማስ ባለስልጣን እቅዱን እንደማይቀበሉት ለቢቢሲ ጠቁመው ነበር። ኔታንያሁና መንግስታቸው ከፊል ስምምነቶች ለፖለቲካ አጀንዳ መሸፈኛ አድርገው ይጠቀማሉ። ምንም እንኳን ሁሉም እስረኞች ወይም ታጋቾች መስዋዕትነት የሚያደርግ ቢሆንም ይህም ፈጽሞ ከምድረ ገጽ የማጥፋትና የረሃብ ጦርነታቸውን በማስቀጠል ላይ መሰረት ያደረገ ነው ሲሉ የሐማስ ዋነኛ ተደራዳሪ ሀያ ተናግረዋል። አክለውም ቡድኑ በእስራኤል የታሰሩ ፍልስጤማውያን በእስራኤላውያን ታጋቾች ለመለዋወጥ እና ጦርነቱን ለማቆም ድርድር ለማድረግ ዝግጁ ነው ብለዋል። ሐማስ ቀደም ሲል ጦርነቱን ለማቆም አጠቃላይ ስምምነትን ከግምት እንደሚያስገባ ተናግሮ የነበረ ቢሆንም ነገር ግን ሁለቱ ወገኖች ያንን የሚያመጣ የትኛውንም አይነት ስምምነት ላይ አልደረሱም። የእስራኤል ዓላማ ሐማስን ሙሉ በሙሉ ትጥቅ ማስፈታትና ማጥፋት መሆኑን ይፋ አድርጋለች። ይህ በእንዲህ እንዳለ በርካታ ፍልስጤማውያን በአየር ድብደባ በየቀኑ እየሞቱ ነው። በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ እንደገለጸው በቅርቡ የእስራኤል መከላከያ በፈጸመው ተከታታይ ጥቃቶች በትንሹ 37 ሰዎች ሞተዋል። በአየር ጥቃቱ የደረሰ ኃይለኛ ፍንዳታን ተከትሎ ስደተኞች የተጠለሉበትን ድንኳን በእሳት ከተያዙ በኋላ ህጻናትን ጨምሮ በርካታ ፍልስጤማውያን መሞታቸውን በአልማዋሲ የሚገኙ የአይን እማኞች ተናግረዋል። አንድ ሰው ለቢቢሲ ጋዛ ላይፍላይን ፕሮግራም ላይ ሲናገር ወደ ውጭ ሮጬ ስወጣ ከጎን ያለው ድንኳን በእሳት ተያይዞ አየሁ ብሏል። የእስራኤል ጦር በጉዳዩ ላይ ወዲያውኑ አስተያየቱን ባይሰጥም ስለ ጥቃቱ የወጡ ሪፖርቶች እየተመለከቱ ነው ብሏል። እስራኤል ቀደም ሲል ፍልስጤማውያን ከሌሎች የጋዛ አካባቢዎች ወደ አልማዋሲ እንዲሄዱ አስጠንቅቃ ነበር። የእስራኤል ጦር ባለፉት 2 ቀናት በተፈጸሙ ጥቃቶች የሽብር ህዋሶችን፣ ወታደራዊ መዋቅሮችና መሰረተ ልማቶችን ጨምሮ ከ100 በላይ የሽብር ኢላማዎች ተመተዋል ብሏል። እስራኤል በጋዛ ምንም አይነት እርዳታ እጥረት እንደሌለ በመግለጽ ሐማስ ቀሪዎቹን ታጋቾች እንዲፈታ ግፊት ለማድረግ በሚል የሰብአዊ እርዳታ እንዳይገባ አግዳለች። ይሁን እንጂ 12 ዋና ዋና የረድኤት ቡድኖች መሪዎች በጋዛ ያለውን የሰብአዊ እርዳታ ስርዓት ጠቅላላ ውድቀት እየገጠመው ነው ብለዋል። እስራኤል ባለፈው መጋቢት ድጋሚ በጀመረችው ወታደራዊ ዘመቻ ምክንያት 1630 ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወራት 51000 ሰዎች መገደላቸውን በሐማስ የሚመራ የጋዛ ጤና ሚኒስቴር አስታውቋል። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደር ዘመቻ ማካሄድ ጀምራለች። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ማካሄድ ጀምራለች። አፍሪካ ከድህነትና ኋላ ቀርነት ለመውጣት ጥሬ ዕቃ ወደ ውጭ መላክ ማቆም አለባት ሲሉ የአፍሪካ ልማት ባንክ ፕሬዝዳንት አሳሰቡ። የአፍሪካ ልማት ባንክ ፕሬዝዳንት ዶክተር ኢኪኑሚ ኤደንሳ አፍሪካ ከድህነት ኋላ ቀርነት ለመውጣት ከፈለገች ጥሬ ዕቃዎችን ወደ ውጭ መላክ ማቆም አለባት ሲሉ አሳስበዋል። አዲስና ሐሙስ ዕለት ከኤክስ ገጻቸው ባስተላለፉት መልእክት አፍሪካ ያልተዘጋጁ ምርቶችን ከማቅረብ ወደ ተመረቱና ተጨማሪ እሴት ያላቸው ዕቃዎችን አምራችነት መሸጋገር እጅግ አስፈላጊ መሆኑን አጽንኦት ሰጥተዋል። አፍሪካ ጥሬ ዕቃዎቿን ወደ ውጭ መላክ ማቆም አለባት። ጥሬ ዕቃዎች ወደ ውጭ መላክ የድህነት በር ነው። ተጨማሪ እሴት ያላቸው ምርቶች ወደ ውጭ መላክ ደግሞ ወደ ሀብት የሚያደርሰውን አውራ ጎዳና ነው ሲሉ ጽፈዋል።
እንደ አሜሪካ የንግድ ተወካይ ቢሮና ሌሎች ዓለም አቀፍ ተቋማት መረጃዎች እንደሚያሳዩት አፍሪካ ከዓለም የማኑፋክቸሪንግ ምርት ውስጥ ከ2% በታች ብቻ ነው የምትይዘው። ይህ ሁኔታ አፍሪካ በግብርናና የማዕድን ዘርፎች ከፍተኛ የተፈጥሮ ሀብት ባለቤት ብትሆንም በዓለም ኢኮኖሚ ውስጥ ያላት ሚና አነስተኛ እንደሚሆን ምክንያት ሆኗል። ፕሬዝዳንት አዴሲና አፍሪካ ጥሬ ዕቃዎችን በማቀነባበር የራሷን ኢንዱስትሪዎች በማሳደግ ለዜጎቿ የስራ ዕድል መፍጠርና የውጭ ምንዛሬ ገበያውን ማሳደግ እንደምትችል አስረድተዋል። የዩክሬን ፕሬዝዳንት ሩሲያ ዛሬ በፈጸመችው የሚሳኤል ጥቃት ተቃወሙ። ዘለንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክት ሩሲያ የስቅለት በዓልን የጀመረችው በላስቲክ ክሩዝ ሚሳኤሎች በህዝባችንና በከተሞቻችን ላይ በማዝነብ ነው ብለዋል። ጨምረው በካርኪቭ ከተማ ብቻ በተፈጸመው ጥቃት በርካታ መኖሪያ ቤቶች፣ የንግድ ተቋማትና መኪናዎች መውደማቸውን ገልጸው 5 ህጻናትን ጨምሮ 70 ያህል መቁሰላቸውን አስረድተዋል። አደጋ ያጋጠማቸው በሆስፒታሉ በሕክምና ላይ እንደሚገኙ አስታውቀውም አንድ ሰው ግን ህይወቱ ማለፉን ይፋ አድርገዋል። ዘለንስኪ ሲቀጥሉ በሱሚ ግዛት ሩሲያ በፈጸመችው የድሮን ጥቃት የመታችው ዳቦ ቤት ነው፣ በዚህ አንድ ሰው ተገድሏል ካሉ በኋላ አጋሮቻቸውን ለሰጧቸው አየር መቃወሚያ ሲስተም ምስጋና አቅርበዋል። ዘለንስኪ በሩሲያ የሚደረግባቸውን ጥቃት ከበዓል ጋር ሲያገናኙት ይህ ሁለተኛ ጊዜ ነው። ባለፈው እሁድ ዕለት በሱሚ ግዛት የተፈጸመው ጥቃት በሆሳዕና ዕለት የተደረገ በሚል መግለጻቸው የሚታወስ ሲሆን የዛሬው ደግሞ በስቅለት ዕለት በሚል ገልጸውታል። የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይል RSF ትይዩ መንግስት መመስረቱን ይፋ አድርጓል። ይህ ለ2 ዓመታት እርስ በርስ ጦርነት የታመሰችውን ሱዳን ዳግም ለሁለት ለመክፈል ስጋት ውስጥ ትገኛለች። የሀገሪቱ ጦር በRSF ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥኖ ደራሹ ኃይል ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክሯል። በሱዳን በሚገኘው ትናዳባ የስደተኞች ካምፕ የእሳት አደጋ መከሰቱ ተገለጸ። በዛሬው ዕለት ባጋጠመው የእሳት አደጋ በርካታ መጠለያዎችና የንግድ መደብሮች መቃጠላቸውን ወጋታ ፋክስ ዘግቧል። እሳት አደጋው በሌሊት በመከሰቱ ቶሎ ለማጥፋት እንዳልተቻለ አስረድቷል። በዚህ ስደተኞች ካምፕ ውስጥ በ10,000 የሚቆጠሩ የትግራይ ተወላጆች የሚገኙ ሲሆን በቅርቡ በካምፕ የእሳት አደጋ ሲያጋጥም የዛሬው 5ኛ ጊዜው ነው። የሰላም ድርድሩ ይሆናል አይሆንም በሚለው ላይ ልንወስን ነው ሲሉ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። ሚኒስትሩ በፓሪስ የነበራቸውን ቆይታ አጠናቀው ወደ አሜሪካ እየተመለሱ ባሉበት ወቅት በሰጡት መግለጫ በዩክሬን የተኩስ አቁም ለማድረግ የሚያስችለውን የሰላም ድርድር በአጭር ጊዜ ውስጥ መሳካቱን ማወቅ አለብን። የሚሳካ ከሆነ በድርድሩ ውስጥ አንቀጥልበትም፣ የማይሆን ከሆነ ደግሞ በሌሎች ቅድሚያ በምንሰጣቸው ጉዳዮች ላይ ትኩረታችንን እናደርጋለን ብለዋል። ሚኒስትሩ እንዳስታወቁት በጥቂት ቀናት ውስጥ ይሆናል አይሆንም በሚለው ላይ ውሳኔ ለመስጠት አቅደዋል። ሩቢዮ ጨምረው ላለፉት 3 ዓመታት አሜሪካ በከፍተኛ ዩክሬን ስትረዳ ቆይታለች። እኛ ይህ እንዲያበቃ እንፈልጋለን፣ ምክንያቱም የኛ ጦርነት አይደለም ካሉ በኋላ የአውሮፓ ሀገራት ለዚህ ትብብር እንዲያደርጉ ጠይቀዋል። በተለይ ፈረንሳይ፣ ጀርመን እና እንግሊዝ ለድርድር የሚሆኑ ኳሶች እንዲያቀብሏቸው አሳስበዋል። ሩሲያ ለተኩስ አቁም ስምምነቱ ካቀረበቻቸው ቅድመ ሁኔታዎች መካከል የተጣለባት ማዕቀቦች እንዲነሱ የሚለው እንደሚገኝበት ያስረዱት ሩቢዮ ጨምረው አብዛኛዎቹ ማዕቀቦች የተጣሉት በአውሮፓውያን በመሆናቸው እኛ ማንሳት አንችልም በማለት አስታውቀዋል። የአውሮፓ ሀገራት ባለፉት ወራት እነዚህን ማዕቀቦች የማንሳት ሳይሆን የማጠናከር አዝማሚያ እየታየባቸው መሆኑን ይታወቃል። የቻይና ወጣቶች ቤት ተከራይቶ ከመኖር ይልቅ በሆቴሎች ማደር እየመረጡ ነው። በቻይና ቤት ተከራይቶ ወይም ገዝቶ ከመኖር ይልቅ በሆቴሎች በቋሚነት መኖርን የሚመርጡ ወጣቶች ቁጥር እየጨመረ መጥቷል። ወጣቶቹ በሀገራቸው ላይ ያለውን የቤት ኪራይ ዋጋ አንጻር ሆቴሎች ምርጫቸውን አድርገዋል። በተለይ ደግሞ ቀለል ያለ ህይወትን ለመምራትና ጭንቀትን ለማስወገድ ሆቴል ተመራጭ እየሆነ ነው። መኖሪያ ቤት መከራየት ማለት ተቀማጭ ሊሆን የሚችልን ገንዘብ እንደ መክፈል ነው። በዛ ላይ በየወሩ የውሃ፣ መብራት እንዲሁም የኤሌክትሪክም ክፍያዎች መክፈል አለበት። በሆቴል ውስጥ ግን ይሄን ሁሉ ክፍያ አንዴ ነው የምንከፍለው በማለት ሆቴል የሚሻላቸው ወጣቶች መናገራቸውን ኦዲት ሴንትራል ዘግቧል። ከቤታቸውም የሚሰሩትን ስራ ያላቸው ሆኖ በየጊዜው ስራና አካባቢን የሚቀይሩ ቢሆኑ ይህ አኗኗር ተስማምቷቸዋል። ይህንን የኑሮ ዘይቤ በኮቪድ-19 በተነሳበት ጊዜ እንደተጀመረና ሆቴሎቹ ብዙ እንቅስቃሴዎች ስለሌላቸው በጊዜው ዋጋቸው ቅናሽ ስለነበረ አብዛኛውን ሆቴሎች ለረጅም ጊዜ የሚቆዩ ደንበኞችን ይቀበል ነበር። ታዲያ እድሜ ለኮቪድ ይሁንና የሚሉት ቻይናውያን ወጣቶች ጠባብ መኖሪያ ቤትን ከሚከራዩበት ባነሰ ዋጋ ጥሩ በሚባል ሆቴል መኖር ምርጫቸው ሆኗል።
የኮሪደር ልማት ጉዳት ያደረሱ ከብቶች ተቀጡ። 13 ከብቶች የኮሪደር ልማት ላይ ጉዳት በማድረሳቸው 65,000 ብር በቅጣት የከብቶቹ ባለቤቶች እንዲከፍሉ ተደረገ። በቦሌ ወረዳ 12 አስተዳደር የኮሪደር ልማት ላይ በቸልተኝነት ጉዳት እንዲደርስ አድርገዋል የተባሉት የከብቶች ባለቤቶች በ13 ከብቶች እያንዳንዳቸው 5,000 ብር በጠቅላላ 65,000 ብር እንዲቀጡ በዛሬው ዕለት ተደርጓል። የወረዳው ደንብ ማስከበር ጽሕፈት ቤት ማህበረሰቡ ከመሰል ድርጊቶች እንዲቆጠቡ አሳስቧል።